በፍቅራችሁ በመተባበራችሁ ከሚፈሰው እንባችሁ ተከልክላችሁ የምትስቁበት ነገር ደግሞ ተፈጥሮ ነገ ሰይጣን ሲያፍር ማየት እንፈልጋለን። በተመሳሳይ እዚህ ፕላትፎርሙ ላይ ብዙ የጸብ የሚመስሉ አድራጎቶች ረግፈው እንዳይ ልባዊ ምኞቴ ነው። በእውነት ጣዕማችንን እያጣን ነው፣ እየተገፈፍን ነው። ይሄ ከፊት ሳይገባን ያስቀደምነው ኦርቶዶክሳዊ ማህበራዊ ሚዲያ ልጅነት በቃ ብዙ መስመር እየተሳተበት ነው እና እየተመነጠረ እየተዘረዘረ እየተሰነጣጠቀ የሚደረጉ ነገሮች ጠቃሚ አይደሉም። ሰውን ለመመለስ መንገዱ የሚያይ አይደለም እና በእርግጠኝነት እኔ በብዙዎች ጥፋት ውስጥ ማንም ቆሞ አንድ አቡነ የወንድሜ ከዚህ ጥፋቱ ይታረቅ ዘንድ ብሎ አቡነ ዘበሰማያት የሚደግም የለም። ግን ወጥቶ ዝም ብሎ ዝልዘላው ትልተላው እንደምታዩት ነው እና ይሄ የነበረንን ቆንጆ የተባህል የሚያበላሽ ነው። ፍቅራችንን ያደፈርሳል፣ አንድነት ይሸረፋል፣ ከዛ መደመጥ አይኖርም። በነገራችሁ ላይ በጣም ብዙ ሰው ማሰብ ያለበት ብዬ የምለው አንዳንዶች ያለ ብዙዎቻችሁ ማሰብ እንድትችሉ መሆን ያለበት በምንሰነዛዘራቸው ክፉ ቋንቋዎች ምክንያት ብዙ ቤተክርስቲያናዊ ጉዳዮቻችን ከኛ መካከል ይለዩናል እና እባካችሁ ለጸብ ሳይሆን ለፍቅር እንሯሯጥ፣ ለመከፋፈል ሳይሆን ለአንድነት እንትጋ። ይሄን ነው ለማለት የምወደው። ለብዙዎቻችን መልእክት ሊሆን የሚችል ነገር ብዙ ንግግር ሳናበዛ ከነኚህ እህቶቻችን እንደምናይ ተስፋ አለኝ። ማኪ ካለሽ ቶሎ በይ ግቢ። ብዙ አሁን እንደው እስካሁን እኔ የተናገርኩት ነገር ፈለገዬ ለሌሎች እንዲሆን በቃ ይሄ በመጠላለፍ እንደው ሙሉ ቀን እርስ በርስ እንቦካካም ለምንውላቸው ነገሮች አራቂ እንዲሆን አንተቻች አይደለም እንተቻች። ተደጋጋሚ ተናግሬ አውቃለሁ። ይሄንን ቃል መተቻቸት ለበጎ እንዲቀየር የሆነ ነገር እንዲለወጥ ፈለገ ይሄን ነገር ማድረግ የለብህም። እሱም ደግሞ መጥቶት ይሄን ነገር ማድረግ የለብህም፣ ይሄ እንዴት ሆነ በዚህ ነገር አልስማማም ቢለኝ ያ ሊገነባኝ እንጂ ሊያፈርሰኝ አይገባም። እሱንም እንደዚህ በእንዲህ ያለ መንገድም ደግሞ የመጣንባቸው ብዙ ጊዜያት አሉ እና እባካችሁ ለዚህ ነገር ያለንን ነገር ሰፋ እናድርገው። ትችቱ ጥሩ ነው፣ እርምት መሰጣጡ ጥሩ ነው፣ ግን መጠላለፍ መገዳደሉ ማንንም አይጠቅም። አይታችኋል። አውርታኛለች፣ እኔ እንደዚህ እያለቀሰች ነው ያወራች። ስለዚህ ሁለቱም እህቶቻችን ችግር ውስጥ ናችሁ ያላችሁት ማለት ነው። የሆነ አካል አለ እናንተ ላይ ማይንድ ጌም እየተጫወተ ያለ፣ ያንን አካል ከጥቅም ውጭ አድርጉት። በምን በእናንተ ሰላም፣ ፍቅር። ሌሎች ግን መሞላት ያለባቸው ነገሮች ካሉ በሌሎች ግል ፕላትፎርሞች ተገናኝተን እንደዚሁ እንዳለን እንማከርበታለን። የማይፈታ ችግር የለም። እኔ እስከማምነው ድረስ የማይፈታ ችግር የማይታረም ሰው አለ ብዬ አላምንም። ስለዚህ ይህንን ነገር እኛ አሳይመንት እንውሰድ እባካችሁ። ይህን ነገር ስለ ቤተ ክርስቲያን ስትሉ ስላላችሁበት ፕላትፎርም መንፈሳዊ ወይም አስባችሁታል። ቅልቦች በየወሩ ያያየ እየሸለመ ነዋል፣ በየወሩ ይሸልማል። አንድም ኦርቶዶክሳዊ ማለት ላይክ ይሄ የሙሉ ጊዜ አገልግሎቱ በኦርቶዶክሳዊነት የሆነ ሰው ተሸልሞ አይተን አናውቅም። ሉክ ጥላ እያጠላ ነው የሚሄደው ማለት ነው። በጎ መባል አለበት ከኛ ውስጥ ሰው ወጥቶ መልካም አድራጊ መባል አለበት። ስለዚህ ለዚህ ነገር የምንለፋ መሆን አለብን። አክቹዋሊ ይሄን ነገር የጠቀስኩት ለምንድን ነው? ይሄ አንጸባራቂነታችን ከፍ እንዲል መሆን አለብን። ይህን ደግሞ በፍቅር በአንድነት በሰላም ነው። ስለዚህ እባካችሁቶቻችን ታረቁ አንልም፣ ፍቅራችሁን አስጠብቁ። ተስማሙ አንልም፣ አንድነታችንን አሳዩ። ይህንን ለማለት ነው የምወደው። ፈለገዬ በአንተ ነው መቀጠል ያለበት። እኛም ደግሞ ይኸው ደስ ብሎን ከዚህ ከፍቅር ማዕድ እንጋራለን። እግዚአብሔር ይስጥልኝ ፈለገኝ። ቴዳይ በጣም ነው የማመሰግነው። በቃ እንደዛ ነው መሆን ያለበት። አሁን ያው ሁለቱ እህቶች ናቸው። በጣም ደግሞ የሚያናድደው ነገር ምንድን ነው? ሌላ ዓለማዊ ኮንተንት ላይ ያሉ ሰዎች ነውራቸውን ይሄ ነውር የሚባል ነገር እንደ ኩራት አደባባይ ላይ እያወጡ እገሌ እንወድሃለን፣ እገሊት እንወድሻለን ነው የሚባሉት። ሁለቱም እህቶች በጣም ደግሞ በተቃራኒ መንገድ ሁለቱንም የምናውቃቸው ነጠላ ለብሰው የቤተክርስቲያን ስርዓት ጠብቀው የቤተክርስቲያንን ዝማሬ ሲዘምሩ ነው። ትንሿን ነገር ግን ሰዎች አጉልተው ባንቺንም ማኪንም እንደ ወንጀለኛ፣ እንደ በደለኛ፣ እንደ ኃጢአተኛ ለመሳል ይሞክራሉ። ባንቺ ላይና ማኪ ላይ ጣታቸውን የሚቀስሩ ሰዎች በአጠቃላይ በተቃራኒ ደግሞ
ነውርንና ገመናን እንደ ኩራት አድርገው የሚቆጥሩ ሰዎችን ደግሞ የሚያከብሩ እወድሃለሁ እወድሻለሁ የሚሉ ሰዎች ናቸው። እና በዚህ ሰዓት እኛ ክርስቲያኖች ማዕተብ ያሰርን እህት ወንድሞች በአጠቃላይ ከእህቶቻችን ጎን መቆም አለብን። በአንቺም ማኪም ደግሞ አንድ እንድትረዱ የምንፈልገው ነገር ይሄ ሁሉ ሰው የተሰበሰበው እናንተ ታዋቂ ስለሆናችሁ አይደለም። ይሄ ሁሉ ሰው የተሰበሰበው እዚህ ውስጥ ያለው ኦርቶዶክስ በአጠቃላይ እናንተን ስለሚወድና ስለሚያከብር ነው። እንግዲህ የምትረዱ ከሆነ አሁን ለምሳሌ ቴዶም ያያም እዚህ ጋር የምታያቸው እና ቤኒ እና ቢላክ እና ሀኑስ እዚህ ውስጥ ደግሞ እኛ ማናቃቸው ሌሎችም ትልልቅ ሰዎች ላይቭ ላይ ቁጭ ብለው ይህንን እያዩ ያሉት በአንቺም ማኪም እንድትረዱ የምፈልገው ነገር እናንተን ስለሚወዱና ስለሚያከብሩ ነው። የእናንተ ደስታ ስለሚያጓጓቸው ነው። ስለዚህ ዛሬ የምናደርገው በሁለታችሁ መካከል ያለውን ጸብ፣ በሁለታችሁ መካከል ያለው ልዩነት እንዲጠብና ይቅር እንድትባባሉ ነው ማለት ነው። እና እናንተን ዛሬ ለምሳሌ ያስታርቄ እኔም የተጣሏቸው የተጋጨዋቸው ሰዎች ካሉ ይቅርታ ሳልል ማልፍ ከሆነ ይሄ ከባድ ነው። እና እውነት እኔ አሁን ዛሬ እንደው ጨጓራዬን እንደው ይልጦኝ የነበሩ ሰዎችን እኔም ይቅርታ እላለሁ አጋጣሚውን ጠብቄ። እና ሁለቱም እህቶቻችን ሰላም ይበሉንና ከዛ በኋላ ቴዳዬም ያያም ሌሎችም ወንድሞች አሉ ምክራችሁን ወንድማዊ ሀሳባችሁን ሰጥታችሁ እናስታርቃችኋለን። በመጀመሪያ ለማነደረነስ ማኪ ማይክሽን ከፍተሽ ስለነበረ ማኪ ያለሽ አሁን አሁን ይረብሻል ድምፁ ሌላ ቦታ እስክቀይር ነው። አይረብሽም። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት አደራችሁ? ሰላም አረፈዳችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ማኪ እንኳን ደህና መጣሽ። እግዚአብሔር ያክብርልን። አክብሪ። ቲክቶክ እኔ አልጎሪዝሙ ቀስ እያለኝ ነው የገባኝ እና ላይቭ ላይ የሆነ ሆት የሆነ ኢሹ ተነስቶ ብቻ በጣም የሚያበሳጭ ነገር ተፈጥሮ ልደት አስገባኝ ይለኛል። ኢንቫይት ባረገው አለ። ከዛ ልደት ተበሳጭቶ ተናዶ በጣም ተበሳጭቶ ሰማል። እኔም ላይቭ መክፈት እችላለሁ እሺ ብሎኝ ጥሎኝ ሄዶ ላይቭ ከፈተ። መድኃኒዓለም ብዬ ላይቬን ዘግቼ ሄጄ አንቺ ድንቡሽቡሽ ምንድን ነው እሱ እንደዚህ ግንፍል ለመትው እንደዚህ አላስቸግር ብሎኝ ነው እንደዚህ እምቢ ብሎኝ ነው ብዬ ነገር አቀዝቅዤ ላይቭ ላይ ፍቅር ሰጠሁትና በአካል ልኩን ነገርኩት። አልተቀየምኩትም። ለምንድን ሰው በተናደደ ሰዓት ሆቶ ነው የሚናገረው ነገር ከልቡ የሚናገረው አይደለም። ለምሳሌ እናቶቻችን እንደው በወጣህበት ያስቀርህ ብለው ያውቃሉ። አሁን የኔ እናት ብላ ታውቃለች። አታስታውስም እሷ እንደው አንተን እንደው በወጣበት ያስቀርህ፣ ግን ከልቡ አይደለም ከአንጀቱ አይደለም። ተበሳሽታ ተናዳ ተቆጥታ ነው እንደዛ ልትል የምትችለው። እና እናንተም በተበሳጫችሁ ሰዓት በተናደዳችሁ ሰዓት ሚዛናዊ አትሆኑም። ይሄ ሚዛናዊነታችሁ ይጠፋል። አሁን ለምሳሌ እዚህ ጋር የምታዩት ፈለገ አትናቴዎስ ሚዛናዊ ሆኖ ነው ተረጋግቶ ነው እያያችሁት ያላችሁት። ነገ ሚዛናዊነቱን ሲያጣ፣ ሲበሳጭ፣ ሲናደድ፣ ሲከፋ ደግሞ ይሄ ሚዛናዊነት ከእሱ ጋር አብሮ አይኖርም። እና እኛ ሰዎች ነን። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። እና ማኪም በአንቺም እነዛ ያለፉት ጊዜያቶች ላይ ተናዳችሁ ተበሳሽታችሁ አዝናችሁ ከአፋችሁ በወጣው ነገር እንዳትገማመቱ። ምክንያቱም ቅድም እንዳልነው ሰው በተናደደ ሰዓት፣ በተከፋ ሰዓት፣ ባዘነ ሰዓት ሆት የሆነ ነገር ይናገራል። ሁለታችሁ ጓደኛ ነበራችሁ። ጓደኛ ማለት ትክክለኛ ትርጉሙ ሲላላ ነው ያለው። ሲላላ ጓደኛ ማለት ነው። የጓዳን የሚያውቅ የጓዳን የሚረዳ ማለት ነው። ስለዚህ ባንቺም የማኪ ጓደኛ ነች፣ ማኪም የባንቺ ጓደኛ ነች። ሲናደሩ ሲበሳጩ ሆት ሆኖ የተናገሩትን ንግግር መገማመት የለባቸው። ሰው በተበሳጨ ሰዓት የተናገረው ንግግር እንደ ቁም ነገር መውሰድ ስለሌለብን ማለት ነው። እንደዚህ ነው ልዩነትን አጠበን መጓዝ ያለብን። መጋቢ ሐዲስ እሸቱ የቤተክርስቲያናችን የአዲስ ኪዳን ተርጓሚ መምህር አንድ ሰዓት የተናገሩት ንግግር በጣም ይገርማል። ምን ብለው ነው የተናገሩት? እስቲ ጎረቤት ሀገር ሶማሊያን ተመልከቱ። 100% የእስልምና እምነት ተከታዮች ናቸው። 100% የሶማሊኛ ቋንቋ ተናጋሪዎች ናቸው። 100% ባህላቸው ተመሳሳይ ነው። ከመፍረስ አልዳኑ። የመንን ተመልከቱ። 100% አረበኛ ተናጋሪዎች ናቸው። 100% እምነታቸው ተመሳሳይ ነው። 100% ባህላቸው ተመሳሳይ ነው። ከመፍረስ አልዳኑ። ሶሪያን ተመልከቷት። 100% ቋንቋቸው ተመሳሳይ፣ እምነታቸው ተመሳሳይ፣ ባህላቸው ተመሳሳይ ነው። እኛ ግን በቋንቋ ብዙ ነን ኢትዮጵያን፣ በባህል ብዙ ነን፣ በእምነት ብዙ ነን። እንዲህ ሆኖ ግን
ሳንፈርስ መኖር የቻልነው ግን ተቻችሎ መኖርን ስለምናውቅበት ነው። በቃ አንዳንድ መተላለፍ ያለብንን ነገር ተላልፈን ነው የምንኖረው። ሰው እንዲህ መሆኑን ይኖራል። ስለዚህ ማኪና ባንቺ በቃ ያንን ከአይምሯችሁ ሰርዙት። አሁን ቴዳም ያያም ሌሎችም እዚህ ጋር ያሉ ወንድሞች እናንተን ሜንሽን እያደረጉ ሲመክሩ እናንተ እስከዛ ድረስ አይምሯችሁ ላይ ያለውን ነገር በአጠቃላይ ፎርማት አድርጉት፣ ዲሌት አድርጉት። በቃ ይሄ በተናደዳችሁ ሰዓት የተናገራችሁት ነገር ነው። በተከፋችሁ ሰዓት የተናገራችሁት ነገር ነው። ከዛ ባለፈ ግን እርግጠኛ ሆኜ የምናገረው ነገር በአንቺም ማኪም በደንብ እያደመጣችሁ እንደሆነ ተስፋ አደርጋለሁ። ከተጣላችሁበት ነገር ይልቅ ከተጋጫችሁበት ነገር ይልቅ እናንተ ሁለታችሁ አብራችሁ ያሳለፋችሁት ነገር ይበልጣል። በእህትነት የተሳሰባችሁበት ጊዜ ይበልጣል። ጎዶሏችሁን የሞላችሁበት ጊዜ ይበልጣል። ኦኬ፣ ከተጣላችሁበት ከተጋጫችሁበት ቂም ከተያዛችሁበት ጉዳይ ይልቅ እናንተ ሁለታችሁም አብራችሁ ያሳለፋችሁት የእህትነት ጊዜ እጅግ በጣም ይበልጣል። ብትመዝኑት ሚዛን ላይ ቢቀመጥ የሚበልጠው በላጩ ሚዛኑን የሚደፋው የእናንተም አብራችሁ ያሳለፋችሁት መልካም ጊዜ ነው። እህትማማችነታችሁ ነው። የእናንተ እህትማማችነት ለሌላው ግድ አይሰጠውም። እናንተ ራሳችሁ ግድ ኖሯችሁ ካልመለሳችሁት ማለት ነው። ስለዚህ ያንን እንዳትረሱ። ይሄ ያለፈው ነገር አለፈ፣ በቃ የእስካሁኑ ጊዜ አልፏል። አንድ ነገር ብቻ ላንሳ እንዳላረዝም፣ ከዛ ለወንድሞች እድል ልስጥ። አንድ ካህን አንዲት ንስሐ ልጅ ነበረቻቸው እና ያቺ ንስሐ ልጅ አምላካችን እግዚአብሔር ሰማይን ያለባላ ምድርን ያለካስማ ያጸና እግዚአብሔር ይገለጥላታል። በጸሎት ስፍራ ስትቆም ሁልጊዜ ይገለጥላታል። ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው ይላል እና ይቺ ሴት በቃ እንዲህ አይነት ልዩ ጸጋ ነበራት። እግዚአብሔር ይገለጥላታል። ለእሷ በሚመጥናት በሚገባት መልኩ ይገለጥላት ነበር እና ሄዳ ለንስሐ አባቷ ትነግራቸዋለች። አባቴ እግዚአብሔር እኮ ተገለጠልኝ ትላቸዋለች። ታሪኩን አሳጥሬ ነው መነገራችሁ እና እኛ አባት ምን ትቀልዳለች እያሉ በውስጣቸው ይበሳጩ ነበር። ምክንያቱም እኔ ነኝ ዳዊት ደጋሚው፣ እኔ ነኝ ቅዳሴ ቀዳሹ፣ እኔ ነኝ አሰረ ክህነት ያለኝ፣ ምንድን ነው እቺ ዝም ብላ ከጓዷ የወጣች እግዚአብሔር ተገለጠልኝ የምትለው እያሉ በጣም ይበሳጩ ነበር። ከብዙ ጊዜያት በኋላ ደጋግማ እንዲህ አይነት ተመሳሳይ ነገር ስታወራ በጣም ይበሳጩና የኔ ልጅ ትሰምኛለሽ፣ እግዚአብሔር የሚገለጥልሽ ከሆነ ሁለት ጥያቄዎች ይጠይቅሻል አሏት። ማኪና በአንቺ በደንብ አድምጡ። ሁለት ጥያቄ ጠይቅሻለሁ። አንደኛው ጥያቄ እኔ ጋር የምትመላለስ አንዲት ሴት አለች። እኔ ጋር ዘወትር የምትመላለስ አንዲት ሴት አለች። በጣም በትልቅ ነገር የተቸገረች አንዲት ሴት አለች። በጣም ብዙ ነገሮች ያስጨነቋት እና የዛች ሴት ጭንቀቷ ከእግዚአብሔር ውጪ እኔ ብቻ ነኝ የማውቀው፣ ለእኔ ስለሆነ የነገረችኝ። ስለዚህ እግዚአብሔር የሚገለጥልሽ ከሆነ ጠይቂ ያሏት። ሁለተኛ ደግሞ እንደው ካሳለፍነው ወር ላይ ከእኔ ከአንድ ከካህን የማይጠበቅ የሰራሁት ትልቅ ነውር ትልቅ በደል አለ። ነገር ግን ተጸጽቼ ሳይውል ሳይደር ንስሐ ገብቼበታለሁ አሉ። አስምሩበት፣ ንስሐ ገብቼበታለሁ። ያንን ኃጢአቴን ደግሞ ማን ብቻ ነው የሚያውቀው? እግዚአብሔር። ጣሪያ ከልሎኛል፣ መጋረጃ ጋርዶኛል ብዬ ያንን ስህተት ያንን ነውር ስሰራ በብርሃን አይኖቹ የተመለከተኝ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር የሚገለጥልሽ ከሆነ ጠይቂ አሏት እና ምንም ችግር የለም ማለች። ሄደች፣ እግዚአብሔር ተገለጠላት፣ ጠየቀች። ሁለቱንም መልስ ይዛ ወደኛ አባት ጋር ተመለሰች እና እያለገጡ እየሳቁ ያው እግዚአብሔር አይገለጥላትም ብለው እሺ እግዚአብሔር ተገለጠልሽ አሏት። አዎ ተገለጠልኝ አለቻቸው። መልካም እና ምን አለሽ ነው መልሶቹ ምን ሆኑ ብሎ ይጠይቋታል። እና ይቺ ሴት እሳቸው እስከሚደነግጡ ድረስ መልስ መመለሷን ትጀምራለች። አንደኛ ጥያቄ እርሶ ጋር የምትመጣው ንስሐ ልጅ ክርስትና ስሙ እገሊት መጠባል፣ የተጨነቀችበት ጉዳይ ደግሞ ይሄ ነው፣ መፍትሄውም ደግሞ ይሄ ነው ብለሽ ለአባትሽ ንገሪያቸው ብሎ እግዚአብሔር መልሱን ነግሮኛል ብላ ነገረቻቸው። የዚህን ጊዜ እኛ አባት በጣም ደነገጡ። ለምን መሰላችሁ? ቀጣይ የጠየቁት ጥያቄ ማንም የማያውቀውን ነውራቸውንና በደላቸውን ነው። ማን ነውሩ ቢታወቅበት ደስ ይለዋል? ኃጢአቱ፣ በደሉ፣ ስራው ቢታወቅበት ማን ደስተኛ ይሆናል? እና እሳቸው በጣም ደነገጡ እና በጣም እያዘኑ የኔ ልጅ እንደው ለመሆኑ ሁለተኛውን ጥያቄ ጠየቅሽው እንዲህ አሏት። ሁለተኛውን ጥያቄ ጠየቅሽው እንዲህ ብለው ሲጠይቋት አዎ አባቴ እርሶ እንዲያምኑ ብዬ ሁለተኛውንም ጥያቄ ጠየቅኩኝ እና መለሰልኝ። ምን ብሎ መለሰልሽ አሉ። በጣም እያዘኑ እየተከዙ እንደው እግዚአብሔር ሁለተኛውን ጥያቄ ምን ብሎ መለሰልሽ አሏት።
የዚህን ጊዜ ደጋግሜ እርሱን ጠየቁኝም ጥያቄ እንደው ለአምላኬ ለእግዚአብሔር ጠየቁት፣ ግን እግዚአብሔር እረስቸዋለሁ አለኝ ብላ መለሰችላቸው። ለምን? እሳቸው ንስሐ ስለገቡበት። ትላንት የሰራችሁትን ኃጢአት፣ ትላንት የሰራችሁትን በደል፣ ትላንት የሰራችሁትን እርኩሰት እግዚአብሔር ንስሐ እስከገባችሁ ድረስ ከነፍስ ድፋምነት ስሜት ለመንጻት ራሳችሁን ለካህን አሳይታችሁ ጌታ የአምላክ እግዚአብሔር ይቅር በለኝ እስካላችሁት ድረስ መልሶ የማያስታውስ ጌታ ነው እግዚአብሔር። ያንን ስራ እግዚአብሔር መልሶ ያስታውሰው። ሰው ነው በትላንት ማንነታችሁ ሊዘልፋችሁ የሚሞክረው። ሰው ነው በትላንት ማንነታችሁ እናንተን ጀጅ ለማድረግ የሚሞክረው። ያለፈው ነገር አልፏል። እናንተ ክርስቲያኖች ናቸው። ክርስቲያን የተባላችሁት በአንቺ ማኪም በምታምኑት አምላክ በክርስቶስ ነው። ስለዚህ እንደ ክርስቶስ ሰው ይቅር ካለ የሰራውን ስራ ልትረሱ ይገባል። ክርስትና ማለት ይሄ ነው እንጂ ለይምሰል አሁን ለሶሻል ሚዲያ ጋጋታ እዚህ ሶሻል ሚዲያ ላይ ይቅር ተባብላችሁ ከዛ በኋላ እርስ በእርስ የምትተማሙ ከሆነ ከዛ በኋላ ሄዳችሁ አይ እንዲህ እኮ ነበር እንዲያደርገኝ ይሄን አልረሳሁላትም ይሄን ረስቼላታል የምትባባሉ ከሆነ በዚህ ነገር ላይ እግዚአብሔር አይከብርም ማለት ነው። እናንተ ሁለታችሁም እርግጠኛ ነኝ የህይወት ብዙ ጥያቄ ያለባችሁ፣ እግዚአብሔርን የምትለምኑት፣ እግዚአብሔርን የምትጠይቁት፣ የልባችሁ ቋጠሮ የሚፈታው እግዚአብሔርን የለመናችሁት ነገር በአጠቃላይ የሚሟለው እናንተ ይቅር መባባል ስትችሉ። እኛ ይቅር የምንባባለው ከክርስቶስ ዘንድ ይቅር መባልን ስለምንፈልግም። ስለዚህ በአንቺም ማኪም ከእናንተ ምንም የሚቀነስ ነገር የለም ይቅር ስትባባሉ። እርግጥ ነው ብዙ ነገር ውስጣችሁ ቀርቶ ሊያስለቅሳችሁ ይችላል፣ ብዙ ነገር ሊያስከፋችሁ ይችላል። ግን ዛሬ ይቅር ተባባሉና እናንተ ተደዋውላችሁ በስልክ በአንቺም ያለችው ሌላ ሀገር ነው፣ ማኪም ያለችው እዚህ ሀገር ነው። ተደዋውላችሁ በስልክ ከመጀመሪያዋ አንስታችሁ እስከ መጨረሻዋ ድረስ ታዲያ በፍቅር በመደማመጥ ለምን ሰው በጮኸ ቁጥር አንዱ ሆት በሆነ ቁጥር ሌላኛው ሆት የሚሆን ከሆነ መደማመጥ አይኖርም። ስለዚህ በተረጋጋ መንፈስ አይደለም አንቺ እኮ እዚህ ጋር የተፈጠረው ነገር እንዲመስሉሽ እንጂ እኔም እኮ በዚህ ጉዳይ ላይ የማውቀው ነገር የለም። የዛን ሰዓት እኮ አንቺ እንዲህ ሲፈጠር እኔ የተሾኝ ሳለ እኔን መውቀስ ስትችይ ሌላ ቦታ ስትሄጂ እኮ ነው የተከፈቱት እየተባባላችሁ እርስ በርስ በፍቅር ተወቃቀሱ። ከዛ ሰይጣንን አሳፍሩት። እናንተ ስትታረቁ የሚከብረው ክርስቶስ ነው። በእናንተ ፍቅር መሀል የሚኖረው ክርስቶስ ነው። እናንተ ስትጣሉ፣ እናንተ ስትጋጩ የሚደሰተው ደግሞ ሰይጣን ነው። ስለዚህ ሰይጣንን አሳፍሩት። ሰይጣን አቡሁ ለሐሰት ነው፣ የሐሰት አባት ነው። በቃ በአንቺ የሌለሽን ፐርሰናሊቲ፣ ማኪም የሌለሽን ፐርሰናሊቲ በየሚዲያው ሰው እንዲነዛ እያደረገ እርስ በርሳችሁ እንድትጣሉ፣ ሰላም እንዳይኖራችሁ፣ እንድታነቡ፣ እንድታለቅሱ እያደረገ ከአገልግሎት እንድትርቁ፣ ነጠላ መልበሳችሁን እንድታማረሩበት፣ እንዴ ማተብ በማሰራችሁ እንድትማረሩ የሚያደርገው ሰይጣን ነው። ስለዚህ ዛሬ ሰይጣንን አሳፍሩት። በቃ ይቅር ተባበላችሁ፣ ግድ የለም በቃ እዚህ ጋር ቆስ እያለሁ እዚህ ጋር ደምቻለሁ መባባሉን አቁሙት። ክርስቶስ እኛን በእቅፉ አቅፎ ያስቀመጠን ቆስሎ ነው፣ ደምቶ ነው፣ በጥፊ ተጸፍቶ ነው። ክፉ ከሆኑ አይሁዶች ዘንድ የከፋ ምራቅ በፊቱ ሲተፋ ፊቱን እንኳን አላዞረም የእኛ ጌታ። አያችሁ፣ እኛ ይህን ሁሉ እያደረግንበት ነው ክርስቶስ በፍቅሩ ያሸነፈን። ስለዚህ ፍቅር ከምንም በላይ ነው። በአንቺም ማኪም እርስ በራሳችሁ ይቅር ተባባሉ። ዛሬ የምንፈልገው ከእናንተ ያለው ስላለፈ ነገር መንሳት አይቻልም። በቃ ያለፈው አልፏል። ስለ ዛሬ ግን ዛሬ ላይ ቁጭ ብላችሁ ሁለታችሁ ብቻ ትነጋገራላችሁ፣ ማንንም ጣልቃ ሳታስገቡ። ዛሬ ግን ከእናንተ የምንፈልገው እንደ እህትነታችሁ እነ ያያም እነ ቴዳም እነዚህ ልጆች እንምከራቸው ብቻ ሳይሆን እንቆጣቸውም ጭምር ያሉት ግን የእናንተ እህትነት ለሌላ ብቻ ሳይሆን ለእኛም ነው። ምክንያቱም ኦርቶዶክሳዊ የሆናችሁ እህቶች ናችሁ እናንተ። ስለዚህ ኦፍኮርስ በክርስቶስ ለእኛ እህቶች ናችሁ፣ በክርስቶስ ለእኛ እህቶች ናችሁ። ስለዚህ የእናንተ ጉዳይ ያገባናል፣ የእናንተ ጉዳይ ይመለከተናል። ዛሬ እርቅ አውርዳችሁ ሰይጣን እንድታሳፍሩት እንፈልጋለን። እግዚአብሔር አምላክ ይጨመርበት። ስለዚህ ቴዳም ያያም የምትመክሯቸው ነገር ካለ ለእናንተ እድል እንስጥና ሰፊ ታይም ወስዳችሁ፣ ማንም የሚቸኩል የለም። አሁን ዛሬ የተሰበሰብነው ለበጎ ነገር ነው። ይሄ በጎ ነገር የማይመቸው ሰው ካለ እኔ ለምን 10 ሰው አይቀመጥም? የሚቸኩል ካለ ይሂድ። እኛ ግን ተረጋግተን ሳንቸኩል እህቶችን ያው በደንብ እንምከራቸው። ቴዳም ያያም እናንተ ቀጥሉና ከዛ በኋላ ደግሞ ሌሎች ወንድሞችም እድል እሰጣለሁ። ኦኬ እሺ። አሁን ከዚህ
ከዚህ በላይ ምንም የሚያስፈልግ ነገር አለ ብዬ አላስብም። ፈለገ ቆንጆ አድርጎ ነው የተናገረው። እኔ አንድ የመጽሐፍ ቅዱስ ቃል ብቻ አነባለሁ። እዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ ያለውን ቃል ማኪና በአንቺ በእዝነ ልቦናችሁ እንድታዳምጡኝ በእግዚአብሔር ፍቅር ጠይቃችኋለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም ፍርድ ይገባዋል። እንግዲህ አለ መባህን በመሰዊያ ላይ ብታቀርባል። መባ ማለት ምስጋናም ጭምር ነው። መባ ማለት የእግዚአብሔርን ቃል መናገር ጭምር ነው። መባ ብቻ ጧፍ፣ ዕጣን፣ ዘቢብ ብቻ አይደለም። የትኛውም የከንፈራችን ምስጋናም ቢሆን መባ ነው። እዚህ ቪዲዮ ቀርጻችሁ ላይት ቦታ መርጣችሁ የምታቀርቡት ምስጋና የእግዚአብሔር መባው ነው። ስለዚህ እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም በወንድም ላይ አንዳች በአንተ እንዳለው ብታስብ በዚያ በመሰዊያ ፊት መባህን ትተሂድ፣ አስቀድመ ከወንድም ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ስለዚህ ምስጋናችሁ መባ ነው፣ አገልግሎታችሁ መባ ነው እና ይህንን መባ ያለመታረቅ በአልትራ 25 በአይፎን 17 ተቀርጸን በሚገርም ጥራት ድምፅ አስተካክለን ብንቀርጽ እንባችንን እያፈሰስን መዝሙር ብንዘምር ዋጋ የለውም ማለት ነው። ምክንያቱም መጀመሪያ የሚያስፈልገው መባ ነው። መባ ደግሞ በይቅርታ ልብ የሚደረግ ነገር ነው። በነገራችን ላይ እኔና ቴዲ ዘሩፋኤል ረጅም ዓመት ጓደኛሞች ነው። ረጅም ዓመት ገና ቲክቶክ ሳይፈጠር ሳንጋጭ ይመስላችኋል? አሁን አንድ ቤት ነን። እሱ እዛ ቤት ነው፣ እኔ እዚህ ቤት ነን። ሳንጋጭ ቀርተን ይመስላችኋል? አይደለም። ጥርስና ምላስ ይጋጫል፣ እግርና እግር ይጋጫል። ጉዳዮቻችን ግን አደባባይ ሳይመጡ ተነካክሰንም ቢሆን አይናችንን አፍጥጠን ተቋጥተንም ቢሆን ነገሮቻችንን ደብቀን ነው። የማይጋጭ የለም። ስለዚህ አብራችሁ የበላችሁበትን ጊዜ አስቡት። አብራችሁ የጠጣችሁበትን ጊዜ አስቡት። እሱ እንድታስቡ ትፈልጋሉ። ሌላው በአንቺ እንድታስብ የሚፈልገው ነገር ማኪ በዚህ ግጭት ውስጥ ዋጋ ከፍላለች። ማኪም እንድታስብ የሚፈልገው ነገር በአንቺ ዋጋ ከፍላለች። በዚህ ግጭት ውስጥ የአንዳችሁ ከአንዳችሁ ዋጋ መክፈል ሚዛን ላይ ተደፍቶ የእኔ ይበልጣል የሚል መንፈስ እግዚአብሔር ስለ ቅዱሳኑ ብሎ ከልባችሁ ላይ ያንሳላችሁ። የእኔ ይበልጣል የሚባል ነገር የለም። ሁለታችሁም ተጎድታችኋል በዚህ ጉዳይ ላይ። ስለዚህ እኛ እንፈልጋችኋለን። ማኪ 1 ሚሊዮን እንድትገባ እንፈልጋለን። አሁን እዚህ 1000 ተከታይ ያለው ሁላችሁም እየገባችሁ ፎሎ እያደረጋችኋት 1 ሚሊዮን የገባች ሴት ኦርቶዶክሳዊ እህታችን እንድትሆን እንፈልጋለን። በአንቺም ስራዋ እንዲቀላጠፍላት እንድታገለግል ይበልጥ እንፈልጋለን። ከ500 ከ600 ሺህ ከፍ እንድትል ወደ 800 ወደ 1 ሚሊዮን እንድትገባ እንፈልጋለን። ዝም ብሎ ነው ሰው የተከተላችሁ 800 ሰው። ስለዚህ ልባችሁን በይቅርታ ልባችሁን ስለ ፍቅር ብላችሁ ልታስተካክሉት ይገባል። እኔ እንደ ዛሬ እንደዚህ ገብቻ አውርቼ የማላውቅም። እነ ቴዲ እነ ፈለገ ሊያወሩ ይችላሉ፣ እነ አቢኒ ሊያወሩ ይችላሉ። እኔ ግን እመኘው የነበረ ነገር ስለሆነ የገባሁት። ስለዚህ ያለበለዛ ምስጋናውም ከንቱ ነው፣ አገልግሎቱም ከንቱ ነው። ያ ሊሆን የሚችለው ሁለታችሁ ላይ ያለውን ቅሬታ ስታወጡት ነው። አብራችሁ ያሳለፋችሁበትን ጊዜ አስቡት፣ መልካሙን ጊዜ አስቡት። ሴጣን ይፈር። በየኮሜንቱም የሚመጡ ሰዎች እናንተን ነገር ለማጋጋል የሚመጡትም ሰዎች ልቦና እንዲሰጣቸው እናንተ አንድ ላይ ሆናችሁ መታየት መቻል አለባችሁ። የእናንተ አንድ ላይ መሆን አለመወቃቀስ አገልግሎቱን ይጠቅመዋል። አገልግሎቱን ደግሞ የሚጠቅመው በምንድን ነው? ሰዎች ወደ ክርስቶስና ወደ ክርስትና ትልቁ ማዕከል ይመጣሉ ማለት ነው። እና ፈለገ የተናገረው ነገር ከበቂ በላይ ነው። ልትታረቁ ይገባል። ሰላም ልትፈጥሩ ይገባል። እንደምታውቁት በቤተ ክርስቲያኖች እንድሩ ልጆች እንኳን እያለን አንድ የሚነገረን ምሳሌ ነበር አይደል? አንድ ሴትዮ ለሴጣን ስለተስላ እንዲህ ካደረግክልኝ ሴጣን ፈልጌ ጋቢ አለብሰዋለሁ ብላ ልጅ እያለን ማለት ነው። ድሮ ሰንበት ትምህርት ቤት የተማረን አንታረቅም ስንል የሰንበት ትምህርት ቤት ትልልቅ ወንድሞቻችን የሚነግሩ ምሳሌ ነው። በቃ እግዚአብሔር የማያደርግላት መስሏት አንድ እናታችን በቃ የማይፈጽምላት መስሏት ይሄን ከፈጸምክልኝ ብላ ለሴጣን ጋቢ አለብሰዋለሁ አለች።
እና ተከናወነላት፣ ተፈጸመላት፣ ደረሰላት። ከዛ በኋላ ጋቢውን አሰርታ ሴጣንን መፈለግ ጀመረች። ከየት ታገኘው? ሴጣን እንደምታውቁት ደምና ስጋ የለውም፣ አካል የለውም። ብትፈልገው አጣችሁ። ኡራኤል የለም፣ ልደታ የለም፣ እስጢፋኖስ የለም፣ ጊዮርጊስ የለም። ሴጣን የት ፈልጋት አልብሰው እና በጣም ተጨነቀች እና ሄዳ ለአንድ አባት ነገረቻቸው። አባቴ እንደዚህ ተስዬ ነበረ፣ ስለቴ መፈጸም አለብኝ፣ ስለቴ እንደዚህ ነው እና ይሄንን ጋቢ ሴጣንን ፈልጌ ማልበስ አለብኝ፣ የት ላገኘው አሏት። እስቲ ዝም ብለሽ የሰንበት ቀን ቤተክርስቲያን ገረገር አካባቢ ቁጭ ብለሽ ፈልጊው አታጭውም አሏት። ቤተክርስቲያን ውስጥ እና ቁጭ ብላ መጠበቅ ጀመረ ሴጣኑ ማለት ነው። ከዛ ሁለት ሰው በጣም በዛ ያሉ ሰዎች ሰውና ሰው እያስታረቁ እዛ ገረገራ ውስጥ ቁጭ ብለው ነበር። ከዛ አንዱ ሰውዬ አልታረቅም አልታረቅም እሱ ለኔ ደመኛዬ ነው፣ በፍጹም አልታረቅም እያለ ይጨቀጭቃል። አባቶች ካህናት ይለምኑታል፣ ሽማግሌዎች ይለምኑታል፣ በፍጹም አልታረቅም እያለ ያስቸግራል። ከዛ ነገሩ በዚህ ሰውዬ አመፀኝነት ምክንያት ላለመታረቅ ይወስናል። ከዛ ሄዳ አባት አቤት እንደዚህ ቢለው ነበር። በይ እንግዲህ ሂጂና ለዛ ሰውዬ ጋቢውን አልብሺው። የማይታረቅ የይቅርታ ልብ የሌለው እሱ ብቻ ነው። ማን ነው? ሰይጣን ብቻ ነው። እሱ ብቻ ነው ይቅርታን የማይተው፣ በቂም በበቀል የሚኖር እሱ ብቻ ነው። እኛ ደግሞ የክርስቶስ ልብ ነው ያለን፣ የይቅርታ ሰዎች ነን። ስለዚህ ይቅር ልንባባል፣ ነገሮቻችንን ልንተው ይገባል እና ይሄንን ብናደርግ አገልግሎታችን ያማረ ጸባውት የደረሰ ይሆናል። ስለዚህ በእናንተ መታረቅ ውስጥ አሁን ልክ በአንቺን ሰው ሲያያት ይህች ልጅ አይልም ሰው ታረቁ እኮ ይላል፣ ታረቁ እኮ ተስማሙ እኮ ይላል። ዓለማውያን ጌመሮች እንኳን ተጣልተው ሲታረቁ እኛ እየገባናል እንደ ጊፍት የምንሰጠው ኦርቶዶክሳውያን ደስ ብሎን ማለት ነው። ስለዚህ ይሄ ነው መደረግ መቻል ያለበት። ስለዚህ አሁን ከዚህ በኋላ ማኪን ስትዘምር ሳይወት ከባንቺ ጋር ታረቀች እኮ ይቅር ተባባሉ እኮ የሚለውን ነገር ሰዎች ልቦና ላይ ማድረግ አለብን። እግዚአብሔር በምሕረቱ ሁላችንም ይቅር ብሎን ይቅር የምንልበትን ልቦና ያድልን። ማክዬ የልጅነትሽን ጊዜ እግዚአብሔር ይባርክልሽ። የይቅርታ ልብ ስለሰጠሽ መድኃኔዓለም ክብር ምስጋና ይግባው። ገና ልጅ ነሽ፣ ብዙ አገልግሎቶችን ታገለግያለሽ። ስለዚህ የእኛ የታላላቅ ወንድሞችሽን ምክርም ተግሳስም ቁጣም ተቀብለሽ ይቅር እንድትይ። በነገራችን ላይ ይቅርታ ማለት የቀደመውን ፍቅር መስጠት ማለት ነው። አይ እኔ ከዚህ በኋላ የት አገኘዋለሁ፣ ከዚህ በኋላ የት እንገናኛለን፣ አይደርስብኝ አልደርስበትም፣ አላገኘው አያገኘኝ ተባብሎ ይቅርታ የለም። ይቅርታ ማለት እንደ ቀድሞ መዋደድ ማለት ነው፣ እንደ ቀድሞ ጓደኛ መሆን ማለት ነው። ስለዚህ ማኪ በአንቺ ቁጭ ብላ ስራ ስትሰራ ገብተሽ ገዝት ላይ እህቴን አግዟት ልትያት ይገባል። ስለዚህ በዚህ አጋጣሚ በአንቺ ቆንጆ ነጠላና ቀሚስ በእኔ ወጪ ለማኪ እንድትልክላት አደራ እላለሁ። ይህንን ለጥምቀት በእኔ ወጪ ካናዳ ላሉት እንደ ብር አለው እኮ አሁን እና በአንቺ በእኔ ወጪ ቆንጆ ለጥምቀት የሚሆን ልብስ ለማኪ እንድትሰጫት ጊፍት እንድትሰጫት እንድታደርግ ይፈልጋለሁ። ማኪ ደግሞ እሷ ቤት ገብተሽ አገልግሎቷን እንድታግዣት አደራ ላለው። የፍቅር አምላክ ክብር ምስጋና ይገባው። ይሄንን ጊዜ ይሄንን ሰዓት ሰጥቶን ጥንት ጠላታችን የክርስቲያኖችን መጣላት የክርስቲያኖችን መፋቀር የማይወድ ሴጣን ዛሬ በፍቅር በይቅርታ ተመቷል። ከዚህ በኋላ ልቦናችሁ ንጹህ ይሆናል፣ መባችሁ ሰማይ ይደርሳል። ስለዚህ የቅዱሳን አምላክ እግዚአብሔር እንደዚህ ስላደረገልን ክብር ምስጋና ይግባው። በአንቺም ስለ ትዕግስትሽ ስለተፈጠረው ነገር ሁሉን ነገር ስለተውሽው እግዚአብሔር እንባሽን ቆጥሮ ስላበሰልሽ የይቅርታ ልብ ስለሰጠሽ ዳግመኛ እህትሽን ልትወጃት እኮ ነው። ዳግመኛ ከማኪ ጋር ልታወሩ ልትደዋውሉ ነው። በዋትሳፕ ቪዲዮ እኮ ልታወሩ ነው። ደስ አይልሽም? ልታወሩ የልባችሁ ልትነጋገሩ እኮ ነው። አይገርምሽም? እንደዛ አልኩት እኮ እንደዚህ ሆኜ ልትባባሉ ነው። ሰላም አደርሽ እንዴት ነሽ ልትባባሉ ነው። ምን ያህል ሴጣን እንደሚሸማቀቅ ምን ያህል ዲያብሎስ እንደሚያፈር እወቁ። እመብርሃን ቅዱሳን ጻድቃን ሰማዕታት በእናንተ ፍቅር እንዴት ደስ እንደሚላቸው። የጸብ ባለቤቱ ሴጣን፣ የጸብ ሊቀመንበሩ ዲያብሎስ ብቻ። ስለዚህ ልትደዋወሉ ነው። ይቅር ተባብላችሁ እንደ በፊታችሁ ልትሆኑ ነው። ስለዚህ እንደውም
ከተቻለ ከዚህ በፊት ባንቺ አይደለች የመጣችሁ ማናት? ባንቺ አይደለ ማኪ ጋር የመጣችሁ። አሁን ደግሞ ትኬት ቆርጠንላት ማኪ ዱባይ መሄድ መቻል አለበት። ልትቀበላት ይገባል። እህቴ ብላ ተቀብላት እዛ ቆንጆ ጊዜ እንድታሳልፍ እንፈልጋለን። እንኳን አንቺ አቢኔ ሄዷል ዱባይ፣ ምንም የማይረባ ሰው ማለት ነው እና ምንም የማይጠቅም ሰው ሄዷል እና ማኪዬ ዱባይ መሄድ መቻል አለባት። በአንቺም ተመልሳ መምጣት መቻል አለባት። ጓደኝነታችሁ ድጋሚ እግዚአብሔር መንፈስ ቅዱስ ሊያርቀው እግዚአብሔር ሊረዳችሁ ደግሟችሁ ሚስጥራችሁን ልታወሩ ነው እና ይህን ያደረገ እግዚአብሔር ክብር ምስጋና ይግባው። ሰይጣን ዛሬ አንድ ነገር ልነግር እፈልጋለሁ። ዲያብሎስ ዛሬ አንድ ነገር ላወራ እፈልጋለሁ። እነዚህ በአለባበሳቸውና በክርስቲያናዊ ውበታቸው የምንቀናባቸውን ልጆች ለተወሰነ 4 ወራት ያክል አንተ መሀል ገብተህ የበጠበጥከውን ይህንን ፍቅር ዛሬ እኛ እግዚአብሔር ረዳንና እንዳደረግናቸው። ስለዚህ ልትሸማቀቅ፣ ልታፍር፣ መሄጃ ልታጣ ይገባል። ሰይጣኑ ይፈር፣ እግዚአብሔር ይክበር። በጣም ደስ ብሎኛል በእናንተ አንድ መሆን። የመጨረሻውን ጊዜ ሁለታችሁም በፍቅር የምታወሩበትን ደቂቃ እናፍቃለሁኝ። ፍቅር ይንገስ፣ ሰላም ይንገስ፣ ወንጌል ይቀጥል፣ ዝማሬ ይቀጥል። ብዙ የምንሰራቸው ነገሮች አብረናለን እና እግዚአብሔር ይባርካችሁ። አደራ በአንቺዬ ቆንጆ ልብስ በእኔ ወጪ ብያለሁ። ለማኪ ለጥምቀት የሚሆን ልብስ እንድትልኪላት አደራ ላለው። ሌላው የመጨረሻው መልእክቴ ይሄ ንጹህ እንድትሆን ነው የምፈልገው። በቃ ይሄ የተባለው ነገር በሙሉ በቃ ይሄ ሙልጭ ትጥብ ብሎ ከልባችሁ እንዲወጣ ነው የምፈልገው። ሌላው የረሳሁት መፈልጌ ምናልባት የባንቺ ጓደኞች ለባንቺ ያገዛችሁ፣ የማኪ ጓደኞች ለማኪ ያገዛችሁ፣ እውነት እነሱን ለመደገፍ ብቻ አድርጋችሁ የነበራችሁ በሁለቱ እርቅ እናንተ ዳር የቀራችሁ ያክል እንዳይሰማችሁ። እንደዚህ አይነት ሰዎች አሉ። ይህን አባልተሽኛ እናክተሽኛ እንጀሪ ታረቅሽ የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች አሉ። እንደዚህ እንዳትሉ። እውነት ማኪን የምትወዷት ከሆነ እውነት ባንቺን የምትወዷት ከሆነ እና ኦርቶዶክሳዊ ከሆናችሁ ለእናንተ እንደዚህ ቀን ከዚህ ቀን የተሻለ ደስታ ቀን የላችሁ። ስለዚህ አደራ እናንተ እንዳትሉ። በመታረቃቸው እናንተም አብራችሁ እንድታርቁ ፈልጋለሁ። እኔ ቴዲ ብዙ ጊዜ ከሆኑ ሰዎች ጋር ይጣላና እሱ መልሶ ትዕግስተኛ ስለሆነ እኔ አኩራፊ ነኝ ሄዶ መልሶ ይሄ ይገጥማል። ይሱ ይጤና ያሉ ምን ይላሉ? እግዚአብሔር ነው የሚያውቀው። ፈለኝ እግዚአብሔር ነው የሚያውቀው። በቃ እሱ ይቅርታ ልብን ያለው በቃ እሱ ሄዶ ይቅርታ ብሎ የሆነ ቤተክርስቲያን ሰላም ተባብሎ እኔ ጋ ይደውልኛል። ለስለው ምሳ እንደብላ እሺ ሲሄድ እነዛ የተናገርኳቸው ሰዎች ጋር ቁጭ ብሎ እሱ ማለት ሁሉን ነገር ረስቶ። ስለዚህ በዚህ ጉዳይ የተሰሩ ቪዲዮዎች ይነሱ፣ ይደለቱ፣ ይጥፉ፣ ድራሻችሁ ይጥፋ። በዚህ ጉዳይ የተሰሩ እና ምናልባት የባንቺ ወዳጆች ናችሁ ከባንቺ ጋር ያገዛችሁ በወቅቱ ልክ ናችሁ፣ ልክ አይደላችሁ አንልም። ከማኪ ጋር የነበራችሁ ማኪን ያገዛችሁ በወቅቱ ልክ ናችሁ። አሁን ታርቀዋልና ደግሞ እናንተ የሁለቱም ጓደኞቹ ነው። የሁለቱም ባለማህተቦች እህቶች ጓደኛ ሆኑ። ስለዚህ ያንን ነገር እርሱት። መታችሁ እኔ ለአንቺ ስል ብዙ ነገር ብዬ እንዳትሉ አደራችሁ፣ አደራችሁ። እኔ ነው የምለው። እግዚአብሔር ፍቅራችሁን ያብዛላችሁ፣ ሰላማችሁን ያብዛላችሁ። በእነሱ ምክንያትም የተጣላችሁ ክፉ ደግ የተነጋገራችሁ በሙሉ በያላችሁበት ይቅር ተባባሉ። እግዚአብሔር ያክብርልኝ። መድኃኔዓለም ፍጻሜውን አሳምሮት አንድ ላይ ገስት ላይ ቁጭ ብላችሁ ደግሞ ሁለታችሁ ብቻ እያወራችሁ እኛ ጊፍት ለመስጠት ያብቃን። እግዚአብሔር አምላክ ይስጥልኝ። አመሰግናለሁ። አሜን። በጣም ነው የምናመሰግነው። በጣም በቃ ደስ የሚል ማብራሪያ ነው የሰጠው። በጣም ብዙ ሰዎች ብዙ እንዳተረፋችሁ ተስፋ አደርጋለሁ። በዚህ ላይ ወደ ቴዶ ከሜሪ በፊት የሆነ ነገር ልበል። ጥሩ ነገር ስለነሳ ያያ እንዲሰመርበት ልክ በአንቺ ወደ ላይቭ ብትመለሺ ጥሩ ነው። እሺ ከላይ ያው ሰዎች ምናልባት እየደወሉ ከሆነ የስራ ስልክም ከሆነ ለተወሰነ ሰዓት ብቻ ከኛ ጋር ሁኚ። በአንቺና ማኪ ሲጣሉ አብረው የተጣሉ ሰዎች አሉ ይኖራሉ። ለሁለቱም ጓደኛ ሆነውና ሁለቱ ዛሬ ሲታረቁ ከነሱ ስርም ያሉ ሰዎች እንደሚታረቁ እኛ በቃ ተስፋ እናደርጋለን። ለምሳሌ ከነሱ ትልልቅ የሆኑ ቤተሰቦች እንኳን አዝነው ከሆነ ተቆጥተው ከሆነ ተከፍተው ከሆነ ከነሱ ያነሱት ልጆቻቸው እዚህ ጋር
በቃ የክርስቶስን ቃል አስቀድመው እግዚአብሔር በልጦባቸው ይቅር ሲባባሉ ትልልቆቹ ይቅር የማይባባሉበት ምንም አይነት ምክንያት የለም። ጓደኞቻቸውም ደግሞ ዙሪያቸው ያሉ ልክ እንደዛው። ከዛ በመቀጠል ደግሞ አንዳንድ ጊዜ ቀደም እንዳልኩት ሰው በተናደደ ሰዓት ሚዛናዊነቱ ይጠፋል። ሰው ሚዛናዊነቱ በጠፋ ሰዓት የተናገራቸውን ንግግሮች ደግሞ እየያዛችሁ ከነገ ጀምሮ ደግሞ የምትፖስቱ ሰዎች እባካችሁን እረፉ። እግዚአብሔር ልብ ይስጣችሁ። ማኪ በተናደደች በተበሳጨች ሰዓት የተናገረችውን ንግግር፣ በአንቺ በተናደደች በተበሳጨች ሰዓት የተናገረችውን ንግግር ከእንደገና የምትፖስቱ ሰዎች እባካችሁን፣ ለእናንተ እንደ ቀልድ ሊሆን ይችላል የምታደርጉት ነገር፣ ግን በጣም ብዙ ነገርን ነው የምታበላሹት። በጣም በብዙ ሰው ቤት ውስጥ ሀዘንን ነው እየጨመራችሁ ያላችሁት። በጣም በጣም እና በጣም ጥንቃቄ ያስፈልጋል። በአንቺም ማኪም ስሜታዊ በሆኑ ሰዓት፣ ባዘኑ ሰዓት፣ በተበሳጨው ሰዓት፣ የተናደዱ ሰዓት የተናገሩትን ንግግር ከእንደገና የምትወስዱ ሰዎች ለእናንተ እንደ ቀልድ ሊመስላችሁ ይችላል። ሶሻል ሚዲያ ላይ ሰዎች ሳያውቁት እንደ ቀልድ እንደዚህ ነገር እያደረጉ የብዙ ሰዎች ቤት ውስጥ ሀዘን እየከተቱ ነው። የብዙ ሰዎች ቤት ውስጥ በጣም ብዙ ቤተሰቦች እያዘኑ ሊሆን ይችላል፣ እያነቡ ሊሆን ይችላል። ለእናንተም ጥሩ አይደለም። የትልልቅ ሰው እንባ ለእናንተም ጥሩ አይደለም። የትልልቅ እናቶች እንባ ለእናንተም ጥሩ አይደለም። የትልልቅ አባቶች እንባ ለእናንተም ጥሩ አይደለም። የባንቺ ቤተሰቦች ልጃቸው ስታዝን፣ ልጃቸው ስትሰበር ማየት አይፈልጉም። የማኪ ቤተሰቦች ልጃቸው ስታዝን፣ ልጃቸው ስትሰበር ማየት አይፈልጉም። እና እናንተ እንደ ቀልድ በምታደርጉት ነገር በሽበት የከበሩ ሰዎችም ጭምር እንዲያነቡ እያደረጋችሁ እንደሆነ አስተውሉ። አንዳንዴ ለቀልድ ለፌዝ ብላችሁ ሶሻል ሚዲያ ላይ የምትፖስቷቸው ነገሮች መዘዝ ይዘው ስለሚመጡ እባካችሁ እንደዚህ ነገር ባለማድረግ ተባበሩ። ቢደረግ እንኳን ግን ባቺና ማኪ በልጣችሁ ተገኙ። እንዲህ አይነት ነገር እንኳን ቢደረግ እናንተን ለመስበር ከእንደገና ለማገርሸት ይሄ አመድ ለብሶ የነበረውን እሳት ከእንደገና ለማጋጋል የሚሞክሩ ሰዎች እንኳን ቢኖሩ አሳፍሯቸው። ለምሳሌ አሁን በጣም ብዙ ሶሻል ሚዲያ ላይ ያሉ ሰዎች ቅድም ያያ እንዳነሳው አለማዊ ኮንተንት እንኳን ኖሯቸው ዛሬም ድረስ እንዲህ አይነት ነገር የድሮ ፋይላቸውን ሰዎች እየመጡ እየፖሰቱባቸው ወዳጅነታቸው አይሸራረፍም። እናንተ ግን የበለጠውን ይዛችኋል። ክርስቶስን የቤተክርስቲያንን ስራ ጠብቃችሁ ነጠላ ለብሳችሁ ማተብ አስራችሁ ዝማሬ እየዘመራችሁ ነው የምናውቃችሁ። ስለዚህ እንዲህ አይነት ነገር እንኳን ቢፈጠር ለሰይጣን ፊት እንዳሰጡ እና ያያ በጣም ነው የምናመሰግነው። ያያ እንግዲህ ከቴዶ ጋር ኃላፊነት ወስደ የነጠላውን ጉዳይ በአንቺ ሀበሻ ልብስ ትሸጣለች፣ ነጠላ ተገዝቶ ለጥምቀት ለማኪ መላክ አለበት ያልከውን ስጦታ እሱም በኃላፊነት እንደገና ደግሞ ማኪም ደግሞ እግዚአብሔር ረድቷት በአንቺ ጋር ደግሞ ዱባይ ሄዳ ተገናኝተው አንድ ላይ ደግሞ አለ አይደለ ጥሩ ጊዜ አሳልፈው ደግሞ እንዲመለሱ እሱንም ኃላፊነት አንተ ወስደህ እስከ መጨረሻው እንደምታሳካው ተስፋ አደርጋለሁ። እኔና ልደትም ተጣልተናል እና እንደው ካናዳ ብትወስዱን ማለት አለ አይደለ ቤተክርስቲያን ተሳልመን እንድንመለስ ምናምን ጓደኛዬ ቀልዳቆ እና ያንን ኃላፊነት ወስደህ እንድትሰራ አደራ እላለሁ። አመሰግናለሁ። ያያ ቴዳዬ አንተ ቀጥል። በደንብ ከመጀመሪያው አንስተህ በደንብ አድርገህ ምከረልን። መልካም። አይ ብዙ ነገርን ቢያበዙት በአህያ አይጫንም ነው ፈለጋችን። ግን ለዚህ የሰጠውን ልበሰፊነት የጊዜ አለመገደብ በጣም አደንቃለሁኝ። እህቶቻችን ግን ያው ነገር እንዳይበዛባችሁ እና በደንብ ከልባችሁ እንድትሰሙን ጥቂት ነገር ማለት ያስፈልጋል። እንግዲህ የሀበሻ ቀሚሱን ጉዳይ አስፈጽማለሁ በእርግጠኝነት። ይቺ የካናዳ ቪዛ ጥየቃ ግን እኛ አልቻለም። ቪዲዮ ሁሉ በፖስተትን ቁጥር የካልጋሪዋ ኪዳነ ምሕረት ለደጅሽ አብቂኝ እየተባለ መልእክት ማስተላለፍ ሁሉ ከብዷል። ሊሆን ችግር የለም። ምንድን ነው ማለትን የምሻው አጭር ነገር ነው። በአንቺም ማኪዬም እንድታደምጡኝ የምፈልገው ምናልባት ወንድሞቼ በደንብ አድርገው ገልጠውታል። ነገር ግን ጥቂት ነገር መጨመር እዚህ ላይ የሚያስፈልገኝ ልክ በአሁኑ ሰዓት እናንተ ከኛ ጋር ይህንን ምክር እያደረጋችሁ ባለ ወቅት በጣም የሚረብሽ ቴክስት ሁለታችሁም ሊላክላችሁ እንደሚችል እገምታለሁ። በአንቺም ስታለቅሺ ስታወሪ ከሰማሁት ማኪም ደግሞ መተሽ ካማከርሺ ማለት ነው እና አንዳንድ ሰዎች አሁን ቅድም ዲያቆን ሲያወራ እንደነበረው ባለ መንገድ ሆኖ አሁንም ድረስ ቴክስት እያደረጉላችሁ ሊሆን ይችላል። እንዲህ ተደርገሽ እንዳትታረቂ የሚል፣ እንዲህ ተደርገሽ ሀሳብ እንዳትቀበይ የሚል በጣም እየጨቀጨቋቸው ያሉ ሰዎች ሊሆኑ ይችላሉ። ለእነዚህ ሰዎች እኛ የምንገኘው ይቅርታ
ላይ ነው ልትሏቸው ያስፈልጋል። ያ ማለት ቅድም ወንድማችን ያያ እንዳብራራው ብቻ ሳይሆን ተጨማሪ አድርጋችሁም ጭምር በማሰብ እሱ ዋናው ነገር ነው። ሲቀጥል ግን እንግዲህ በምድር ላይ ትልቁ በዳይ የሰው ልጅ ነው። ትልቁ ተበዳይ ደግሞ እግዚአብሔር ነው፣ ቸሩ መድኃኔዓለም ነው። ካህናት አባቶቻችን ሲፈቱን ስናውቅ በስተት ሳናውቅ በድፍረት የሰራነውን ኃጢአት እግዚአብሔር ይቅር ይበለን ነው የሚሉ። ይኸውላችሁ የኃጢአታችን መብዛት ከንስሐ አባት ኑዛዜ ቁጥጥር ውጭ ሁሉ ነው። አንድ ንስሐ አባታችን ጋር ኃጢአታችንን ለመናዘዝ ቁጭ ብለን ምናልባት ብንናዘዝ በጣም ሰፊ ሰዓት ሆኖ 1 ሰዓት ከ1 ተኩል 2 ሰዓት ከዛ በላይ እንደው ይበልጣል ብዬ አልገምትም። አባቶቻችንም በቃ ይላሉ ጭምር ይረዱትና ነገሩን ውስጣቸው ይከቱና እናንተ ልትሰሩ የምትችሏቸውን ኃጢአቶች ገምተው ከዛ በኋላ እዛ ላይ ምክር ሰጥተው ቀኖና ይሰጡበታል እንጂ ኃጢአታችንን በሙሉ ካህናት ፊት እያስታወስን ማውራት እስክንቸገር ድረስ የኃጢአት መስጠም ማንነታችንን ውጦታል። ስለዚህ ለዛ ነው ይህ ጸሎት የሚያስፈልገው። ስናውቅ በስተት እያወቅን የተናገርነውን የተረዳነውን ሳናውቅ ግን ደግሞ የተሸሸገ ያለውን እግዚአብሔር ይፍታል። ስለዚህ በዚህ መንገድ እግዚአብሔር አምላካችን ለእኛ ይቅርታ ያደርጋል። አይገርማችሁ? የምድር ላይ ትልቁ ተበዳይ ቸሩ መድኃኔዓለም እኛን ይቅር ይለናል። ምንም አይነት ሕጸት ሳይኖርበት እኛ በምናጠፋው ጥፋት ውስጥ ምንም እድል ፈንታ ሳይኖረው ስለኛ መተላለፍ ብዛት እግዚአብሔር አምላክ የቸርነትና የይቅርታ እጆቹን ይዘረጋል። የሚደንቅን ሳይበደል ማለት እንግዲህ እንደሱ ያለ የማይበደል ይቅርታ ምንድን ነው? የማይበድል ይቅርታ ተጠያቂ የለም። ሳይበድል ምንም ሳያረገን በመፈጠራችን በሰራነው ኃጢአት እሱ ግን ከላይ ሆኖ ይቅርታ ያደርግልናል። ይህ ትልቅ አበርክቶት ነው። ይቅርታ እንግዲህ ትልቁ ነጸብራቃችን ይህ አሁን ያልኳችሁ ነገር። ስለዚህ እራሱ ቃሉ እንደሚናገረው አንድ አባት ሲናገሩ ምን ሰማሁ ዲያቆንዬ? ይቅርታ ማለት ይቅር የምትላለች ይቅር ይለፍ ይተው ወደኋላ። ይሄ ተነግሮም ተዘግዝቆም ሳይዘከዘክ አሁን አንዳንድ ሰው ኧረ ይችንማ ሳልናገራት ይላል። በቃ ይችንማ ካለ እዛች ነገር ላይ ደምቷል። በቃ ሌላ ከይቅርታ ሀሳብ ውጭ ነው ማለት። ቅድም ያያየ ወተን ዛሬ ደግሞ ቆንጆ ይቅርታ ቀን ሆኖልናል። እኛ እዚህ ሀገረ ስብከታችን ላይ አንድ ትልቅ ቋጠሮ ለመፍታት ረጅም ሰዓት ካሰብነው ውጭ ተቀመጥን እና አንድ ያሰብነው መላምት ምንድን ነው? ይሄ ችግርን ሳይዘካዘኩ ቁስሉን ሳያደሙ ሳይሸነቁሩ በቃ ለፈውሱ መትጋት ያለንን በጎ ነገር ቆጥሮ ይቅርታ መጠየቅ ወይም ይቅርታ ማጠየቅ የሚለው ላይ ትኩረት አድርገን ነበር እና ይሄ የሆነውን ነገር አትሸንቁሩት፣ እንዲሁኝ ብላችሁ አትድሙበት። በቃ ይህንን ዘግተን አዲስ ፋይል ንክፈት እና ይቅር ይባልና ይቼ መጨረሻዋ እንንገራችሁ ታ የምትላለች። ታ ማለት እንግዲህ ያው በአራዳኛ እርግጫ ነዋል። ታ አድርጎ ማጥፋት ማለት ነው። ይሄ በደልን፣ ጥፋትን፣ መጠላለፍን ታ አድርጎ ይቅር ማለት። ስለዚህ ይቅር ታ ልንል ይገባል ማለት ታ ስንል ያለ መነጋገር ያለ ምናምን ይሄ እንዲያድምተሽ ላይሆን ይችላል። በቃ ይሄ ስለ ክርስትናና ስለ አንድነታችን ስንል ስለ ቀደመው ቅድም ዲያቆን ቆንጆ ነገር አንስቷል። በእርግጠኝነት እናንተ የተደማማችሁባት ይቺ ሞመንት በርካታ አጫፋሪዎችን ፈጥራ ቅድም ያልኳቸው አይነት ካታጎሪዎችን ፈጥራ ባትቆሳሰሉ እኮ ወደኋላ ስታስቡ ምን ሆነን ነው የምትሉበትን የሚገርም የፍቅር ጊዜ ያሳልፋችኋል እህቶቻችን። እንዴ ቀላል እኳ በአንቺ ኢትዮጵያ አምና ስትመጣ ካመነቻቸው ሰዎች ራሷ እንደምረዳው አንዷ ማኪ ናት። ይሄ ዝም ብሎ በመንደርደር የመጣ አይደለም እና እህቶቻችን ይህንን በማሰብ ይቅርታችሁን የዚህ አሁን ያወራሁት ገበታ ውጤት እንድታደርጉት አሁንም በፍቅር ጠይቃችኋል። የሚጽፉላችሁ ካሉ የሚጨቀጭቋችሁ ካሉ ከይቅርታችሁ በኋላ የእነሱን የልብ መርጠብ ታገኙታላችሁ። አሁን ይህን የሚያደርገው ሰይጣን እናንተ እንዳትቀዘቅዙ እንደ ሞቃችሁ እንዲሁ እንደተጋጋላችሁ እንድትጠፋፉ አስባችሁታል። እናንተ በተጣላችሁበት አጋጣሚ ሁሉ ሶሻል ሚዲያ ላይ በወጣው ይህ ጉዳያችሁ በሙሉ ሰው ሁሉ ሀሳብ የሰጠው አንዱ ለማንቺ በመወገን አንዱ ለማኪ በመወገን አሁንም ኮሜንት ላይ እናይ ነበር እኮ የሚገርም እኮ በአንቺ እንደዚህ ልበ ንጹህ ናት ይላል፣ አይ ማኪ የዋህ ናት ይላል ይመጣል። ለእናንተ እኮ አስቡ አይደለም ጸቡ እየተጋጋለ የሚያበርደው ጠፍቶ ነው እንዲህ የሚሆነው ሰው
ስለዚህ ፍቅር አማራጭ የሌለው ጉዳይ። ይሄ ሰው የሚያወራው እንዲያርጋ እንዲደምቶ እናንተ በእርግጠኝነት ከመታረቅ አይበልጥም። እኛ ይቅር ከተባባላችሁ ይቅርታ መካከላችሁ ከሆነ የተፈጠሩት ችግሮች ይታረማሉ። ይሄ ፍንትው ብለው ለእናንተ ለሁለታችሁም ይገለጣል። ያኔ ከይቅርታውን በኋላ ማኪ ከሆነች ጥፋት ያለባት ተንደርድራ እህቷ ባንቺን ይቅርታ ጠይቃለች። ከይቅርታውን በኋላ ነው ማወራው። መተሳሰብ ይኖራል። አይ እህቴን እንዳላጣት ማለት ይመጣል። ያ ሁሉ ስለሚኖር የምትነጋገሯቸው ነገሮች ለፍሬ ይበቁላቸዋል። ስለዚህ ያለ ቲፎዞ ይቅርታ ተጠያይቁ። ያለ ተጨማሪ ውካታ እናንተ ፍቅር አወርዱ። ይህንን ነው ለማለት የምወደው። በተረፈ እንደውም የሚመቻችሁ ሲሆን ከሆነ የበለጠ መጨረሻው ላይ ደግሞ እንደ ሴጣን በደንብ እንድናሳፍረው ካስፈለገ በጋራ ማመስገን እግዚአብሔርን ይህንን ነገር ስላደረገልን ማመስገን ስለሚገባ በቪዲዮ ናችሁ መቅረብ ብትችሉ እጅግ በጣም አስደሳች ይሆናል። እዚህ ጋር ደግሞ አሁን ቅድም ዲያቆን ፈለገ ሲናገር እንደነበረው አሁን ያለፈችዋን ነገር ደግሞ እየቆረጠ እንዲያርጋት እኮ ታረቀች የምትሉ ሰዎች ላፍታ ከዚያ አድራጎታችሁ ቆጠብ በሉና ይህንን የፍቅር መጠማመር ይህንን የፍቅር ውጤት እስቲ ለሶሻል ሚዲያ አጋሩት። እስቲ ስለ ኦርቶዶክሳዊ አንድነት መስክሩ። እስቲ በዛ ደረጃ እስቲ ከፍ እንደራረግ። በጣም እኮ ይሄ የመቆራረጥ መንፈስ እኮ በጣም እኮ ችግር እያመጣ መጣ። ዋናውን አስተማሪ ብልቱን ቆርጣችሁ አታቀርቡም። የሚያፋጅ እንትን የሚል አንዳንድ ኦርቶዶክሳዊ ባለማህተም ሆኖ ማህበራዊ ሚዲያው ላይ በስመ ኦርቶዶክስ ተገኝቶ ፎልት የሚፈልግ ሰዋል። ቴዶ ዘሩፋኤል እስቲ በንግግሩ ምን አይነት ነገር እንትናለ አለ ቴዶ ሳተ በለው ውጣ ልክ አሴ ኮንቴንት ማለት ይሄ በእውነት ይሄ ጥሩ አይደለም። ቅድም ዲያቆንም መክሯል። ያን ያህል መጨመር ሳያስፈልግብኝ እንዲህ አይነት ነገር የምታረጉ ሰዎች ደግሞ ቁረጡና እስቲ ፍቅርን ደግሞ እንስበክ። እስቲ አንድነትን፣ መተባበርን። እውነቴን ነው የምነግራችሁ። ይህ በማህበራዊ ሚዲያው ያለው የኦርቶዶክሳዊነት ማጥንት ለብዙዎች የጣኑ ሽታ ያጋንንት መንፈሳቸውን ያውቀዋል። በጣም ብዙዎች አይፈልጉትም። በጣም ብዙዎች ይሄ ነገር በቃ እዚህ ይተናነቃቸዋል። ስለዚህ ለምንድን ነው እየጠየቅን እንዲህ አይነት ነገሮችን እያሰፋን በፍቅር እንተርጉማቸው ለማለት ወዳለው። እግዚአብሔር ይስጥልኝ። ከዚህ በላይ ምንም የምጨምረው ነገር የለም። ብዙ ተብላችኋል። ልባችሁ ረጥቦ ወደ ይቅርታ እንድትሄዱ እባካችሁ እላለሁ። እግዚአብሔር ይስጥልኝ። ቴዶዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ ማል የረሳሁት እዚህ ውስጥ ያላችሁ ሰዎች ወንድሞች፣ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አባታችን አቡነ ሕርያቆስ በትላንትናው ዕለት በስላሴ ክብረ በዓል ስለ ትምህርተ ስላሴ ያስተማሩት አጭር ቪዲዮ አለች እና ትምህርተ ስላሴ ላይ እኛና ፕሮቴስታንቶች ሰፊ ልዩነት አለን እንደምታውቁት እና ያ ቪዲዮ ለብዙ ፕሮቴስታንት ቶች ወንድሞቻችን እንዲደርስ ሁላችሁም እየገባችሁ ቪዲዮውን በደንብ ኮፒ ሊንክ፣ በደንብ ሪፖስት፣ በደንብ ሼር አድርጉት። ሁላችሁም እሺ እንዳትረሱ። ሁላችሁም የገባችሁ አሁን ስገባ ፖስት አድርጌዋለሁ። ሁላችሁም ቪዲዮውን አቅም እንዲኖረው ብዙ ፕሮቴስታንት ቶች ወንድሞች እንዲያዩት በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉት። እንደምታውቁት በሰንበት ቤት ውስጥ ያደጋችሁ በተለይ እህቶች ወንድሞች በልጅነት ወራት እንደምታስታውሱት ነው ትምህርተ ስላሴን የምትማሩት። በቤተ ክርስቲያን ውስጥ የትኛውም ሕፃን መማርን ሲጀምር የቤተክርስቲያን ትምህርት የሚማረው በትምህርተ ስላሴ ነው። ትምህርተ ስላሴን ነው በመጀመሪያ የሚረዳው እና ብፁዕ አባታችን አቡነ ሕርያቆስ ያንን ትውስታን ያመጡት አውደ ምሕረት ላይ ቆመው ማን ፈጠራችሁ ሲሉ ምዕመኑ በአጠቃላይ ስላሴ ስንት ናቸው? አንድም ሶስትም፣ ሶስትነታቸው እንደምንድን ነው? በስም በአካል በግብር ይሄ ብድሮ በልጅነት የምናስታውሰው እና ይሄ በጣም ከቋንቋ በላይ ነው፣ እኛ ከምናስረዳው በላይ ነው። ስለዚህ ሁላችሁም እየገባችሁ ቪዲዮ አቅም እንዲኖረው በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። ቴዳዬ በጣም ነው የምናመሰግነው። እግዚአብሔር ያክብርሻል። እሱ ሀሳብ ይሰጣል። ቴዶ ቀጥል አንተ። ግሩም ድንቅ ነው በእውነት። እኔ አሁን ዲያቆን አንተ ተናግረዋልና እኛ እንመልሳቸዋለን፣ እኛ እናስተምራቸዋለን ብለን እናንተ ቁጭ አድርጋችሁ አስተማራችሁን። አስቡት፣ ይቅርታ የሚል ቃል ወይም አሁን ይቅር ለእግዚአብሔር ሳይባባሉ ይቅርታ ግን በምን ያህል መጠን እንደተተነፈሰ በእነዚህ ጥያቄዎች ውስጥ ተመልከቱ።
እጅግ የሚገርም ነው። ይሄ እንግዲህ በዚህ ጉዳይ ላይ በተለይ ደግሞ ለሚዲያ ጡዘት ሀሳብ የሰጠን ሰዎች ቆም ብለን እንድናስብ ያደርጋል ብዬ አምናለሁ ሁላችንንም። በተረፈ ደግሞ በጤናማ መንገድ ደግሞ ሀሳብ የሰጣችሁ በጣም በርካቶች አላችሁ። የባንቺን መጎዳት ሳትፈልጉ፣ የማኪ መጎዳት ሳትፈልጉ በክርስትና ሆናችሁ ሀሳብ የሰጣችሁ ደግሞ ልበ ቅኖች አላችሁ። ነገር ግን ማሳየው ይቅርታ። አንዳንድ ሰው ጭንቅ ሲለው ያው እንግዲህ ቅርብ አዋቂ ምናምን ሊሆን ይችላል። ነገሩ እንደ ቀላል ቶርቶ ምናምን የሚሉ ሀሳቦች ይኖራሉ። እንደ ቀላል የተወራ ነገር የለም። በከባዱ የተጠናቀቀ ግን የፍቅር የእህታማችነት ፍቅር አለ። ማንም መረዳት ያለበት ይህንን። ከይቅርታ በላይ ምንም የለም። የፈለገ የጥፋት ዘር ቢዘረዘር መጨረሻው መደምደሚያ ይቅርታ እንዲሆን ነው የሚፈለገው። ስለዚህ መጨረሻው መጀመሪያ ከመጣ ዋናው ጉዳዩ ተመቷል ማለት ቅድም እንዳልነው ይቅርታ ተብሏል ማለት ነው። ስለዚህ እጅግ በጣም ነው የተደሰትኩት። ቃላት አይገልጸውም። እውነት ለመናገር ከጥያቄዎቹ እንድምታ መረዳት የቻልኩትም መልእክት ብቻ ለሁለቱም እህቶቼ መንገር እፈልጋለሁ። አሁን የብዙዎች በተለይ ሁኔታውን እንትን ብለው በቃ ስለምታውቁት ማለት ነው እናንተ ጥፋቱን ወይም ደግሞ የጎደለችዋን ነገር በደንብ ስለምትረዱት ከእርቅ በኋላ ለሚኖረው ወይም ከዚህ ይቅርታና ፍቅር መስፈን በኋላ ለሚኖረው እርስ በርስ ስላላችሁ ማንነት በደንብ ተጠንቀቁ። ማኪ የባንቺን የዋህነትና ምስኪንነት ዘላለም ጠብቂላት። እውነቴን ነው የምነግርሽ። እንዲሁ ከንግግሯ ከሁኔታዎቿ ምናምን መረዳት ይቻላል። ምንም ጉዳዮችን መሰርሰር ምናምን አይጠበቅም። ስለዚህ ማኪ የባንቺን የዋህነቷን ምስኪንነቷን ሁልጊዜ ልትጠብቂላት ይገባል። በአንቺም ደግሞ የማኪን እንባ መሬት ጠብ እንዳይል ልታደርጊላት ያስፈልጋል ብዬ አምናለሁ። ሁለታችሁን ጋር ያሉ መልካም ጎኖቻችሁን አንዳችሁን በመጠበቅ ይህንን የእህታማችነት ፍቅራችሁን እንግዲህ በብዙ ጸብ ውስጥ ወይም ደግሞ ይሄ በጣም ጸብ በተባሉ ነገሮች ውስጥ ሁሉ ይሄ ከጸቦች ሁሉ በላይ የሆነ ፍቅርን መሸታተት ከቻላችሁ እርስ በርስ እንግዲህ አስቡት ከዚህ በኋላ ደግሞ ምን እንደሚሆን። በአንቺ በጣም እጹብ ድንቅ ነው። እዚህ ጋር እያለቀስ እየየ እያልሽ ብዙ ነገር እያልሽ በጎንና በጀርባ ግን አንቺ ስለ እህትሽ መልካም ህይወት ማግኘት የምትደክሚ ሴት ሆነሽ አገኘንሽ። የሚገርም እኮ ነው። ይህ የሚገርም መሰጠት ለሰዎች ሁሉ መልካም ማሰብ። ስለዚህ ማኪ በህይወትሽ አንድ ውድ ስጦታ አግኝተሻል። ውድ እህት። የሚገርመው አሁን ወንድሜ ያያዘ ልደታ አለ እንግዲህ ማህበራዊ ሚዲያ ያያዘ ልደታን በምንም እንትን እያለ ብዙ የሚቀጠቅጠው ብዙ ነገር ነው አይደል? እኔ ጋር ስታመጡት ግን ያያዘ ልደታ የሆነልኝ ያደረገልኝ በክፉ ቀኔ የቆመልኝ ከሆነ ነገር አፋፍ የመለሰኝ ወደ አገልግሎት ዳግም እንድበረታ ያደረገኝ ከሆነ መጥፋት የመለሰኝ ምናምን ወንድሜ ነው። በጣም ብዙ ነገሮች አሉ ስለ ያያ ላወራቸው የምችል። ስለዚህ በየትኛውም እንትን ውስጥ መካከል ይሄ አለ ብዬ የምለው ጥሩ ነገር ያያ ጋር ያቆየኛል። ያያም እኔ ጋር እንዲቆይ ያደርገዋል። ዋጥ እያደርጋችሁ እየቻላችሁ የበዚሁን እያላችሁ የማትደራደሩበት ወንድማማችነት ይኖራል። ተመልከቱ። ስለዚህ እኔ እሱን የምጠብቀው ነገር ይኖራል። እሱ ምን እንደዚህ ያሉ መልካም ነገሮችን ተመልክታችሁ እርስ በርስ ተጠባበቁ። ትላንትም አድርጋችሁታል፣ ዛሬም ስትናገሩት ነበር፣ ነገም ደግሞ ኑሩት በደንብ። ስለዚህ ማኪም አደራ፣ በአንቺም አደራ የምለው ባላችሁ መልካም ነገሮች ተጠባበቁ። ይሄ የሰዎች ስጋት ሊሆኑ የሚችሉ ነገሮች ካሉ በጠፋው ጥፋት በሆነው ነገር እርምት ወስዳችሁ ደግሞ ዳግም በፍቅር ተንፍሱ። የእናንተን እህታማችነት በጣም ከፍ ብሎ አድጎ ተመንድጎ ነገ በጣም በብዙ ከፍታ ልናየው እንመኛለን። እንደ እድል ሆነና በእህቶች ደረጃ ሊነሳ የሚችል ጥልቅ ወዳጅነት እምብዛም አይደለም። ገጥሞን ብዙ የሚያውቅ ውስን ነው የሚሆነው። ለጊዜው አይምሬው ስላልመጣ ነው። ግን የሆኑ የጓደኝነት አርአያዎችን ውሰዱና እናንተ እንዲያሆናችሁ ለመገኘት ሞክሩ። ከዚህ በኋላም ሌላው ደግሞ ቅድም ያልኩት ይሄ ቅርብም ሆነው የሚያማክሯቸው ያን ሰዎች ይኖራሉ። እነዛን ሰዎች በአንቺ ጎትተሽ ማኪ ጋ ወሰጃቸው። ማኪ ጋም ያሉ ደግሞ የተለያዩ ወንድሞች አሉ እንዲህ ቪዲዮ ምንም ሲሰሩ የነበሯል። እነሱም ደግሞ በአንቺ ጋር መሄድ አለባቸው። እንዲሆኑ ፍቅሩን
የሁሉም አድርጋችሁት ትልቅ ነገር ማድረግ መቻል ይጠበቅባችኋል። ፍቅር ይኸውላችሁ ሲተነፈስ እንዴት ደስ ይላል። እንዲሁ አሁን በማህበራዊ ሚዲያ ከትላንት በስቲያ ምን ነበረ ከእህቴ ማኪ ጋር ረጅም ዓመት ያው በቲክቶክም ታቋት እህታችን ናት። አንድ ነገር ቃል ገብቼላት ሳይካሄድ ቀረ እና አጋጣሚ ማለት በበጎ ነው የነ እፎይ ጉዳይ መጣና ነገሩን ከደነው ሸፈነው እና መመለስ አልቻልኩም ወደዛ። በጣም ረጅም ጊዜ ተኮራርፈናል። ድንገት ላይቭ ላይ ተገናኘን። ኧረ እኔ ይቅርታ በቃ አጥፍቻለሁ ምናምን ብዬ አልኩኝ። ወደ በጎ ነገር እንቀይረው። እሺ ቴዲ ሰፈር አስቀይመሃል፣ የቂርቆስ አካባቢን ሰፈር ወይም ጨርቆስን አስቀይመሃል እና ምንና በቃ እናዋጣና ለ15 ለንግስ በዓሉ በሬ እንረድ ተባለ። 10 ደቂቃ አልፈጀብንም። እዛች ጋር አውርተን እርስ በርስ በበሬ ስንታረቅ ማለት ወይ ሆነ ወደ በጎ ነገር ይቀየራል የሆነ ነገር። ይሄ አሁን በጣም ማይነሩን ወስጄ ነው የምነግራችሁ እና የእናንተ የታማችነት ጉዳይ ነው እና ይቅር ለእግዚአብሔር የሚል ቃል ሳይወጣ ይቅርታችሁን ስላየን በጣም ደስተኞች ሆነን ወደፊት ግን አደራ ተጠባበቁ ለማለት በወንድምነት ፍቅር ለምናችኋለሁ። በጣም ደስተኛ ነኝ። በእያንዳንዷ በምትናገሯት ቃል ራሴን እየወዘወዝኩ ነው ሳደምጣችሁ የነበረው። እንዲህ ያለውን ፍቅር በየደጆቻችን ያብዛልን ለሁላችን። ሶሻል ሚዲያው በዚህ አይነት ፍቅር፣ በዚህ አይነት ይቅርታ፣ በዚህ አይነት አንድነት፣ በዚህ አይነት በጎ እርስ በርስ መተሳሰብ እንዲሞላ የሁል ጊዜ ጸሎቴ። እኔ በጋራ ድንቅ አገልግሎት አሁን ቁጭ ብላችሁ የቤተ ተመልካች መሆን ያሳዝናል። እኛ ቁጭ ብለን አለማያኑ ቲክቶከሮች ተሰብስበው የቲክቶክ አንድነት ሲመሰርቱ ሳይ እኔ መፈጠሪ ነው የምጠራው። ቁጭ ባልኩበት ቅልጥ እላለሁ። እግዚአብሔር ምስክሬ ነው። ሁሉ ነገር በጎ ሆኖ ኃጢአትን ሳይሆን በረከትን ተቆጣጥረን አንዳችን ለአንዳችን በመልካም የምንለፋበትን ጊዜ አይቼ እንግዲህ አረጋዊው ስምዖን እንዳለ ማዳኑን አይቻለሁ አሰናብተኝ ውሰደኝ ብለው ቢወስደኝ ደስታዬ። እግዚአብሔር ፍቅራችንን ይመልስልን፣ አንድነታችንን ያጽናልን። በጣም ደስ ብሎኛል። ፈለጋችን ቴዶዬ በጣም ነው የምናመሰግነው። ጥሩ ሀሳብ ነው ያነሳልን። አንድ መረሳት የሌለበት ነገር ለማኪና ለባንቺ አደራ ምለው ነገር ማኪ ባንቺ በኩል ሆነው የተቀየሙ ያዘኑ ሰዎች ይኖራሉ። ስትጋጭ ማለት ነው የዛን ሰዓት ከባንቺ ጋር አሁን ከርቁ በፊት ባንቺም እንደዛው ከማኪ ጋር አለመግባባቶች ሲፈጠሩ ባንቺ በኩል ሆነው ያዘኑ የተቆጡ ሰዎች ይኖራሉ። በአንቺ በኩል ያሉትን ሰዎች ከማኪ ጋር ማስማማት የአንቺ ኃላፊነት ነው። ያዘኑ የተቆጡ ሰዎች ይኖራሉ። እነዛን ሰዎች የአንቺ ኃላፊነት ነው ከማኪ ጋር የማስታረቅ ማለት ነው፣ እንዲስማሙ የማድረግ። ማኪም ደግሞ ልክ እንደዛው አይ ቲንክ ድምፅ የተሰማሽ እንደሆነ ተስፋ አደርጋለሁ። ከባንቺ ጋር እንደው የተቀያየሙ ሰዎች ካሉ በማኪም በኩል ኃላፊነት ወስደሽ አይ ይኸው እኛኔ እና እሷ ታርቀናል፣ ሰላም አውርደናል፣ አይ በቃ ነገሮችን አሁን ሰላም ነው ማድረግ ያለብን ብላችሁ አንዳችሁ በአንዳችሁ በኩል ያለውን አንዳችሁም በአንዳችሁ በኩል ያሉትን ሰዎች ደግሞ ማግባባት ኃላፊነት የእናንተ ነው ለማለት ያክል ነው። ዮባ እንኳን ደህና መጣ። ያው ስራ ላይ ያገባ ነው ወይ እንዴ? ማይከፈትኩ እንዴ? ሶሪ እንዴት አላችሁ? ሰላም ያለው ደግሞ አንተ ስራ እናስታርቅ ደግሞ እዚሁ ላይ አይ ሲባል እኮ ሰምቼ ነው ያው ዝግጅቱን ጨርሷል ሲባል ያያ ለሰርጉ መድረስ አልቻለም፣ በቃ ቀደመ ምናምን እያልኩ እያስብኩ ድንገት ማይኩን ከፈትኩት። ይቅርታ በጣም ሰላም ብያለሁ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። በጣም ደስ የሚል ነው። በርቱ። መጽሐፉም እንደሚለው የሚያስተራርቁ ብፁዓን ናቸው አይደለ? እና ደስ የሚል የሚያስተራርቁ ሳይሆን የሚያስታርቁ አፋን ብዙ ታስታርቃላችሁ ብዬ እኮ ነው ገና የሚያስተራርቁ ሳይሆን የሚያስታርቁ በቃ በቂ እኮ የሚያስታርቁ። እሺ የክርክር ሱስ በጣም አስቸጋሪ ነው። በነገራችን ላይ እኔ የተማርኩት ነገር ይሄን ነው። እኔ ውይይት ነው። አንተ ከግንባር የምትታረቅበትን ቀን እናፍቃለሁ። አኩርፏል መሰለኝ ተቋጥሮ ቁጭ ብሏል። በቃ ቀጥሉ እስኪ። ዮባችን ስለመጣ እጅግ በጣም ደስ ብሎናል። እግዚአብሔር ያክብርልን። ምናልባት መጨረሻ ላይ የምትሰጠውን ሀሳብ ካለ ለአንተ መደል እንሰጣለን። ያያ ደግሞ ያው የመጠቅለሉን ሀሳብ ይስጠንና ያቡም ደግሞ በዝማሬ በደንብ
እንትን ያስብለናል። ያያ ለአንተ እድል እንስጥ። እሺ ያው እኔ በጣም ደስ ብሎኛል። ማኪ በርዝዷ ነው መሰለኝ ዛሬ እና ከስር ኮሜንት ላይ የጻፉ አይቻችኋለሁ እና ልደትሽ ከሆነ ሃፒ በርዝዴይ። በአንቺ እኮ ጊፍት እየሰጠቻት ነበረ። እኛ እናወራለን፣ እኛ እንመክራለን፣ እኛ ሳናይ እነሱ እርስ በርሳቸው ጊፍት ይሰጣጣሉ። ጊፍት የተሰጠጡ ነበረ። ለዛ ነው መሰለኝ ይቅርታ የጣልቃ ስለገቡ ስላየዋቸው ብዬ። ኦኬ ማኪ ወጣች። ኔትወርክ ነው መሰለኝ ያስገባታለሁ። እሺ በሄርሚ በሚለው ነው አስገባትሽ። እሺ እሺ በጣም ደስ የሚል ምሽት ነው የዛሬው ምሽት፣ የዛሬው ጊዜ፣ የዛሬው ቀን በጣም እግዚአብሔር በሚያውቀው በጣም ትልቅ ምሽት ነው። እግዚአብሔር ምንም ሳንደክም ሳንለፋ ቅድም ቴዲ እንደተናገሩ እዚህ ባለንበት ሀገር አንድ እንደዚህ አይነት ነገር አጋጥሞን ለመፍታት ልደት ብዙ ጊዜ አይተህ ከሆነ ሰንበት ትምህርት ቤትም እንደዚህ ሰዎች ስንወያይ የምንጨቃጨቅበት 3 ሰዓት ነው። ይቅር ለመባባል ግን 2 ሰዓት እንኳን አይደለም 10 ደቂቃ የለን። ብዙ ጊዜ የምናባክረው ለመጨቃጨቅ ነው። እኔ በአንቺና ማኪ እንድታወሩት የምፈልገው ነገር ለቀጣይ ጓደኝነታችሁ ይሄንን ጓደኝነታችሁን ያበላሸባትን ቀንና በመካከላችሁ የገባውን ነገር ያንን ጊዜ ቁጭ ብላችሁ አውሩት። ቁጭ ብላችሁ ተነጋገሩበት። ለብቻችሁ ስትሆኑ ተነጋገሩበት እና አውሩበት እና በቃ ይሄ ፈጽሞ ይሄንን ወዳጅነት ይሄንን ፍቅር ሊያደፈርስ የሚችል ነገር መኖር አልነበረበትም። በጣም የምትተሳሰቡ በጣም የምትተዛዘኑ ሰዎች ናችሁ እና ነገር መኖር አልነበረበትም በጣም እና ስለዚህ ሁለታችሁም ይህንን የመሰለው ወዳጅነት ጓደኝነት እኛ ቁጭ ብለን እናንተ እናስታርቅ መተን፣ ነገር ግን እናንተ የሚገርም ሀሳብ ይዛችሁ መጣችኋል። ቅንነታችሁን አይታችኋል አይተናል። እና አንድም ደግሞ እኔ መጥፎ ቪዲዮ ቦስ ከታች መታ ነው እና በጣም ደስ ይላል። እግዚአብሔር የተመሰገነን። አሁንም ግን ልትጠነቀቁ የሚገባው ነገር ምናልባት ይሄ አሉሽ ነገር እንዳይመጣ ሁለታችሁም ልባችሁን ዝጉ። ቅድም ቴዲ እንዳለው ልባችሁን ዝጉ። በቃ አልቋል፣ ተጠናቋል። በዚህ ምሽት ከዚህ በኋላ የተባሉ ነገሮች እንኳን ቢመጡ እያወራችሁ ፈገግ ልትሉበት ነው የሚገባው። ስለዚህ በአንቺ ከቴዲ ጋር እርጋትና አንድ ጥያቄ አለኝ። አብራችሁ ማች ይሁን አላውቅም፣ ብቻ እኔ የገባሁትን ቃል መፈጸም እንፈልጋለሁ። እግዚአብሔር ረድቶናል፣ እግዚአብሔር አግዞናል። ከዚህ በኋላ ይኸው አንቺ ላይ እኔ ብቻ አይደለሁም አይደል? ዲያቆንም ቴዲም ሌሎች ሴቶችም ያብስራም በአንቺ ላይ የምናየው ይሄ የዋህነት ይሄ በቃ ፍጹም ምን እንጃ አላውቅም። በቃ እንዲህ አይነት ማንነት ነው የምናየው እና ምንም በቃ አሁን ይቅር በያት አላትም። ምን ያሁን በአንቺ በቃ ያስታውቃል። የቂም የተንኮል ነገር ውስጧ እንደሌለ ያስታውቃል። ማኪም ቅድም ስትባት እያለቀሰች ነበረ፣ እንቧ መቆጣጠር አቅቷት ነበር እና ይሄ ስትመኙት የነበረው ወዳጅነታችሁ ይቀጥላል። አደራ በእናንተ በኩል ከሴጣን ውጪ ሰው በፍጹም ሊያጣላችሁ እንዳልሞከረና ሌላ ሰው እንዳጣላችሁ አድርጋችሁ እንዳታስቡ። ጸቡን የዘራው ዲያብሎስ ነው። ማን አሸነፈው? እግዚአብሔር አሸነፈው። ስለዚህ የጸብ ዘሪው ሰው አይደለም። በፍጹም ሰው እንዳታስገቡ። በቃ ስጋ የለበሰ የሆነ አካል ሴጣን ያንን ሰው ልኮ በጠበጠው እንጂ ነገ ከነገ ወዲያ ደግሞ አይገርምሽም እከሌ እኮ ነው ተብሎ ጸብ እንዳይመጣ ሌላ ቪዲዮ መስራት እንዳይመጣ ያን አድርጉ። በቃ ተፈትነናል፣ ያንን ፈተና አልፈነዋል ተብሎ እንደ አዲስ ልጀምሩት የሚገባው ነገር እና ኢማጅን እንግዲህ አለመታደል ሆኖ እኛ ኦርቶዶክሳውያን አለመታደል ሆኖ እንደ ዓለማውያን ቲክቶከር የመተጋገዝ የመደጋገፍ ስሜት የለን፣ በፍጹም የለን። እስቲ እነሱ ናቸው ሲጠራሩ፣ ቤታቸውን ሲያስመርቁ፣ ስራ ሲጀምሩ፣ ማስታወቂያ ሲሰሩ፣ ጌም ሲጫወቱ
እነሱ እኮ ለቪው ለኮፒ ሊንክ ለምናምን ተባብሎ በትክክል እንኳን ተቀጣጥረው እንኳን ተጣልተው ይመጣሉ ገስት ላይ የውሸት ተጣልተው ማለት የውሸት ተነጋግረው። እኛ ግን የእውነት የክርስቶስ ልብ እያለን እንኳን በዚህ ደረጃ የምንዋደድ ሰዎች አይደለም። እኔ እንደ ቴዲ ነው የምናፍቀው፣ የምር ናፍቃለሁ። ፈለገ ለእኔ ሲቆምልኝ እኔ ለፈለገ የምቆምበት ጊዜ፣ ቴዲ ለእኔ ሲቆምልኝ እኔ ለቴዲ የምቆምበት ጊዜ፣ አደባባይ ላይ የማንወራረፍበት የማንጣላበት ጊዜ ናፍቀኛል። እግዚአብሔር በሚያውቅ በጣም ናፍቀኝ እና 800,000 ፎሎ ተይዞ ይህንን አካውንት ለስራ ለመጠቀም በጣም ነው የሚያሳዝነኝ። ስንት ኦርቶዶክሳውያን አሉ የሀገር ልብስ የሚሸጡ የተለያየ ኬክ የሚጋግሩ ኬተሪንግ የሚሰሩ ለእኛ ልጆች ማስታወቂያ ማሰራት የማይፈልጉ ሰዎች አሉ። እና ለምን ይሄ ሁሉ ፎሎ ይዛ ይህ ሁሉ ሰው የተከተላት ለምንድነው ማስታወቂያ ማናሰራት? አንደጋግፍም፣ አንረዳዳም፣ አንተጋገዝም። እና አንቺ ግን ይሄ ሁሉ ተፈጥሮ እንኳን ሰው ሲፈለግ ትዝ ያለችሽ ጓደኛሽ ናት። ስለዚህ በጣም ነው ደስ የሚል ጓደኝነት ነው ያለው። እስቲ አሁን ምን ተሰማሽ? ምንድን ነው የተሰማሽ? ምን ውስጥሽ ምን እያለሽ ነው? የምር የእውነትሽን አንቺ ነገር የእውነት የምትናገር ግን እስቲ አሁን ልብሽ የሚልሽን ነገር ንገሪኝ እስቲ። አካልሽ፣ አይንሽ፣ እጅሽ ምናምን ምንድን ነው አሁን? በኋላ ይሄ ገስት ከተዘጋ በኋላ ምን ልትያት ነው የናፈቅሽው? አሁን እየተሰማሽ ያለሽው ነገር ምንድን ነው? ያው እውነት ለመናገር ደስ ብሎኛል። ማለት ያለክለኝም በሷ ምንም ነገር ቂም የሚባል ነገርም ስላላስኩኝ ያው ቅድምም ተናግሬዋለሁ። 1 ዓመት ታረቁ ስትል ከማን ጋር ነው የተጣላሁት እና ያልኳት ምላሼ ማለት ነው። እና ያው ደውዬላት ማውራት ብዙ ነገር አለ ማለት ብዙ ቦታ መድረስ ትፈልጋለች። ብዙ ቦታ ደርሳ እንዳይፈልጋለሁ። ትምህርት ራሱ ሳትማር ስትቀር ለምንድነው ትምህርትሽን ያልተማርሽው ለምንድነው ብዬ እቆጣታለሁ። እና አሁንም ትምህርቷን ተምራ ቤተሰቦቿን እናቷን ደህና ደረጃ ደርሳ ስቃ ማየት ነው የምፈልገው። እኔ ምንም የሷን ክፉ ማየት አልፈልግም በጭራሽ። ማለት እኔ ለእኔም ክፉ ነገር እንደማትመኘ እኔም ለሷ ክፉ ነገር አልመኝም። እና ከዚህ ጋር ደግሞ መናገር የምፈልገው ልጁ አለ ከዚህ መሀል እኔ እና እሷ እንትን የበቃ ልጁ አለና እሱንም ልጁንም ይቅርታ መጠየቅ እፈልጋለሁ። ብዙዎች ልጆች ከስራው እንደዚህ ያልሽው ምናምን ይሉኛል። የኔ ጥፋት ሳይሆን የእሱ ጥፋትን ሊኖር ይችላል፣ የኔ ጥፋትን ሊሆን ይችላል። እና እሱንም ልጁን ይቅርታ መጠየቅ እፈልጋለሁ በዚሁ አጋጣሚ። እና ደግሞ ስራውን እንዲሰራ እፈልጋለሁ። ስራውን ልክ እንደ በፊቱ ስራውን እንዲሰራ እፈልጋለሁ። ምክንያቱም ይሄ ምንም እንትን የሚል ነገር የለም። ስለዚህ ያው ሁላችንም እንግዲህ ይቅርታ ብያለን እና ደስ ብሏታል ማለት ነው። ማኪ ከተመቻት ካልተመቻት እኔ ጨርሻለሁኝ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። በፍቅር ደምቃችሁ፣ በመተሳሰብ ተኩላችሁ፣ በኦርቶዶክሳዊ ጠረናችሁ፣ በአገልግሎታችሁ ድምቅ ብላችሁ ፈክታችሁ እንደ ድሮ እንደ በፊታችሁ ማን ብለሽ ነበር የምጠራ በፊት ማኪን? ማኪላት አለው ያው ብዙ ነገር ብዙ ነገር እንጠራራለን። እኔ አሁን ቴዲ ደነዝ ብዬ ነው የምጠራው። ለዛ ነው ቅድም ፈለገ እንዳለው ማለት ነው። እኛ ጋር እንደዚህ ሳይሆን እናቴ ወይም እናት ነው እንጂ በቃ በጣም አሪፍ። ስለዚህ አሁን የኔ እናት ነው የምትያት። ማኪም እንደዛው ሰላም ሁኑልኝ። ተስማምታችሁ ተፋቅራችሁ ደግሞ ቪዲዮ ሰርታችሁ ከዚህ በኋላ ይሄ በእናንተ ጸብ መካከል የነበሩት ሰዎችም ደግሞ ረገብ እንዲሉ ጥሩ ኮሜንት እንዲሰጥ። ብዙ ጊዜ አንቺ ጋር ላይቭ ስትገቢ ኮሜንት ላይ የሚሰጥሽ ኮሜንት አለ አይደለ? ያንን ኮሜንት በፍጹም ከዚህ በኋላ አይምሮሽ ውስጥ እንዳከች አይሻለሁ። ብዙ ጊዜ ላይቭ ላይ ቁጭ ስትይ ምንም ነገር የማትሉኝ ከሆነ የምትገዙኝ ብቻ ከሆነ ነው ገስት ላይ የምትገቡት ምናምን ኮሜንት ላይ እንዲህ አትናገሩ ምናምን ትያቸዋለሽ። ይሄ ነፃ ሀሳብ ነው። በአንቺ የፈለጉትን ሊጽፉ ይችላሉ። ዝም ብለሽ ስራሽ እየሰራሽ ጥሩ ጥሩ ነገር ብቻ እያነበብሽ መቀጠል ነው። ከዚህ በኋላ እኛም አንቺ ቤት እየመጣ እናግዝሻለን። በርቺ። እግዚአብሔር አምላክ ያንቺን ደስታ፣ ያንቺን ሰርግ፣ ያንቺን ልጅ፣ ያንቺን ትልቅ ደረጃ መድረስ ያሳየን። የማኪንም እንደዛው በርቱ። እንኳን ታረቃችሁልን፣ እንኳን ሰላም አሰፈናችሁልን፣ እንኳን ደስ አላችሁ፣ እንኳን ታረቃችሁ። ፈለገን በዚህ አጋጣሚ
በጣም ብዙ መከራዎችን እና ፈተናዎችን እየቻልክ ያው የእናንተ ጀርባ ከባድ ነው እና ብዙ ጅራፍ ብዙ ልምጮችን ችለናል እና ያን ሁሉ ችለህ አሁንም እዚህ ፕላትፎርም ላይ ቁጭ ብለህ ወጣቱን ሲጣላ እያስታረክ ሃይማኖቱን እንዲያውቅ እያደረግ ያው የእኛ ቤት ቁንጥጫና ግልምጫ ጥፊው ከባድ ነው። ያን ሁሉ እየቻልክ ትከሻ ይገርመኛል። እዮብን ችለህ ልደትን ችለህ ተሙን ችለህ ይህን ሁሉ ሰው ችለህ እና እነዚህን ሁሉ ችለህ አብሶ ልደተ ቃል ችለህ እውነት እዚህ ደረጃ መድረስ ራሱ እነዚህ ሁሉ ተሸክመህ ቀላል ነገር አይደለም እና እግዚአብሔርም ይመስገን። ያው እንግዲህ ሰውነትን ሰፋ ያደረገው ለዛ ነው።